ያለኝ ስለ ሱባኤ መጠየቅ የምፈልገው ነገር አለ። እ የአንድ ቀን ሱባኤ በቤት ውስጥ እንዴት ነው መግባት የምንችለው? ቅድመ ሁኔታው ሊሆን ይችላል። በሱባኤ ሰዓት መጸለይ ያሉብን ጸሎቶች ሊሆኑ ይችላሉ። አጠቃላይ ግን በቤት ውስጥ የአንድ ቀን ሱባኤ ለመያዝ ምንድነው ማድረግ የሚጠበቅብኝ? መልካም እሺ የታለምዬ የመጀመሪያው ሁላችሁም ሱባኤ ከመግባታችሁ በፊት ንስሐ መግባት ልመዱ። ንስሐ መግባት ይቀድማል፣ ጸሎታችን ምላሽ እንዲያገኝ ማለት ነው። ምክንያቱም ኃጢአታችንም ጭምር ምላሽ እንዳናገኝ ስለሚከለክለን ነው። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ሰውሮታል የሚል ቃል አለ። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 እስከ 2 ላይ። ስለዚህ ንስሐ መግባት የመጀመሪያው ድርጊታችን ነው። ከዛ በኋላ የምንገባበትን ርዕስ በሚገባ ጠንቅቆ ማወቅ፣ ርዕሱን ደግሞ መወሰን፣ አለማንዛዛት። ብዙ ጥያቄዎች ሊኖረን ይችላል፣ ግን ሱባኤ ስንገባ ስፔሲፊክ የሆነ ርዕስ ነው ይዘን መግባት ያለብን። ግልጽ ነው። የተወሰነ ርዕስ አንድ ወይም ሁለት የሆነ ርዕስ መርጠን ነው መያዝ ያለብን ማለት ነው። የመንፈስ ዝግጅት ራሳችን ማዘጋጀት አለብን ሱባኤ ስንገባ ማለት ነው። ከዛ በኋላ የአንድ ቀን ሱባኤ ከሆነ ምሽት ነው የሚጀምረው። ከምሽት 12 ሰዓት እስከ ጠዋት እስከ ነገ 12 ሰዓት ትቆያለሽ ማለት ነው። ግልጽ ነው አይደል? ምሽት 1 ሰዓት ከገባሽ ደግሞ ከምሽት 1 ሰዓት እስከ ጠዋት 1 ሰዓት ማለት ነው። ለዛ አድርገሽ ብቻ ማለት ነው። ሙሉዋን ሌሊት ቆመሽ ታድሪያለሽ ማለት ነው። እየጸለሽ ሳትቀመጪ ሳትተኚ ማለት ነው። ለየት የሚያደርገው የሚከብደው አንዱ ይሄ ነው። የምንቀመጥበት የምንተኛበት ሱባኤ አይደለም። ቆመን ነው የምናድረው እየጸለይን ማለት ነው። ሲደከመሽ ደግሞ መስገድ መቆሙ ማለት ነው። እና እንደዛ እያደረግሽ ሌሊቷን በትጋት ታሳልፊያለሽ ማለት ነው። እየጠየቅሽ ጥያቄሽን ይሄ ነው። ከዛ ሲነጋ ማረፍ ትቻለሽ ወይም ወደ ስራ መግባት ትቻለሽ። ጸሎትን በተመለከተ ለየት ያለ ጸሎት ሙሉ ሌሊት አይደል የምንጸልየው? ስለዚህ ሙሉ ሌሊት ስለሆነ በተለይ መዝሙረ ዳዊት ሙሉን ብንጸልይ አሪፍ ነው። አንጨርስም? እንጨርሳለን። ሙሉ ሌሊት አዎ ያልቃል። ስለዚህ መዝሙረ ዳዊት እየጸለይን ውዳሴ ማርያም እየጸለይን እነኚህ በቋሚነት መዝሙረ ዳዊት እና ውዳሴ ማርያም የሚቋረጡ አይደለም ሲጀመርም ማለት ነው። መዝሙረ ዳዊትና ውዳሴ ማርያም የሌለበት ደግሞ ሱባኤ ሊኖር አይገባም። እነሱ ሁለቱ የመጀመሪያ ወሳኞች ናቸው። ከዛ እንደ አቅምሽ ሌሎችንም ደግሞ መጨመር ትችላለሽ። እንደ አርጋኖን፣ እንደ ሰይፈ ስላሴ፣ ሰይፈ መለኮት ሌሎችንም መጸለይ ትችላለሽ። እና ደግሞ ግን የሆነ የራስሽን ጥያቄ የምትጠይቅበት ሰዓት ግን ሊኖረው ያስፈልጋል ስትጸልይ ማለት ነው። ጥያቄሽን የምትጠይቅበት እያሳሰብሽ ደግሞ ይሄ ይበልጣል። ስንጸልይ የራሳችንን ማለት እያመሰገንን በመሃል ጥያቄያችንን እናካትታለን እና እያመሰገንን ጥያቄውን እናካትታለን። ጥያቄውን መሃል ላይ እናደርግና ጥያቄ መጠየቅ ከመጀመራችን በፊት በምስጋና ስናሳርግም በምስጋና ጥያቄያችን ጠይቀን ስናበቃ በምስጋና ለመጠየቅ ስንጀምርም በምስጋና ያደረገልን ሁሉ እያነሳን ማመስገን። ግልጽ ነው። ሰው አድርጎ ስለፈጠረንም ጭምር ልናመሰግነው ይገባል። እውነት ነው። ሞቱን እያሰብን ልናመሰግነው ይገባል። የከፈለን ዋጋ እያሰብን ልናመሰግነው ይገባል። ወደፊትም የሚያኖረን እሱ መሆኑን እያነሳን ልናመሰግነው ይገባል። እና ይሄን ይመስላል እህቴ። እሺ ወንድሜ እግዚአብሔር ይስጥልኝ። ቅድመ ሱባኤውን በሰላም አስጀምሮ በሰላም እንዲያስፈጽምሽ ጸሎት አድርጊ። መጀመሪያ ማሳሰቢያ ጸሎት አለ አይደል? ያንን አሳስበሽ መግባት። ይሄን ይመስላል እህቴ። እሺ ወንድሜ አመሰግናለሁ። እሺ መልካም አሜን እህቴ። እሺ ወለተ ኢየሱስ ወንድሜ የልጅ አባት ሙስሊም ነበረን ታውቃለህ። ከዚህ በፊት አለኝ አምላክሽ ትክክለኛ አምላክ ከሆነ ጥቅስ ካመጣሽልኝ ያልሽ እግዚአብሔር ይበቀላል ተቀጣለ ብቻ። እሺ ከተመለሰልኝ ይጠመቃለሁ አለኝና ተገናኙና ቁጥር ልስጥና ከኔ ጋር ለማገናኘት ነው።
ከኔ ጋር ለማገናኘት ነው። አዎ አንተ ጋር እንዲገናኝ ፈልጌ ነበር። አገናኝ፣ ደስ ይለኛል። ስልክ ቁጥር ልስጥህና ከዛ እሺ ተደዋወል። መልካም። በውስጥ በጣም መስመር ይፈልጋል። ንገረኝና በውስጥ መስመር ጻፍልኝ በይኝ፣ ጽፍልሻለሁ። ሞልቶ እኔ እንዴ እንደዚህ የሚጠይቅ ሰው አይደል እንዴ ታጣው ሲጀመር። ወንድሜ ልጄ ሙስሊም ነው። በእናትህ አሁን ሰማዕቱ ቅዱስ ጊዮርጊስም ሄዳለሁ ብለኛል። የልጄ አባት እሺ ማለት ነው። እና ልጄ ሙስሊም ነው። ሙስሊም ስላሴ ዘውር ይቻላል። ስልክ ቁጥር ልንገርና ከዛ ተገናኙ። መልካም ይቻላል፣ ደስ ይለኛል። ልስጥህ። በውስጥ መስመር ጻፊልኝ። ያለ ደግሞ ማለት አንተ ትላለህ። በውስጥ መስመር የኔን ስልክ ቁጥር ከፈለግሽ ጻፊልኝ፣ የሱንም ከሆነ ደግሞ ጻፊልኝ በውስጥ። መልካም እሺ። ሌላ ጥያቄ? እሺ ወለተ ትንሳኤ። እሺ ቃለ ሕይወት ቃለ በረከት ይሰማልን። የኔ ጥያቄ ሆዴ ይነካኛል በጣም የሚያመኝ ሙቆርጠኝ ማለት ነው። አዲስ ስራ ሄጄና እዚህ ስራ ከመጣሁት ነው የጀመረኝና ልተው ያልቻለም። ሆዴን ይቆርጠኛል በጣም ሰዓት በመቆም በጣም በቃ ይነካኛል። መቆም አልችልም። ጸብ እጠጣለሁ፣ እንደምታምስተም ነገር አደርጋለሁ። ሆዴን ይቆርጠኛል ነው አይደል ጥያቄሽ? ይቆራረጣል ድምጿ። ለእኔ ብቻ ነው ለእናንተም ጭምር ነው? ለሁላችሁም ነው የሚቆራረጠው? መልካም ግን ኤርፎን ንቀሉ። እህት አለምዬ ሆዴን ይቆርጠኛል፣ ያመኛል፣ ሊሻለኝ አልቻለም። ይሄ ብዙን ጊዜ ከምግብ ጋር አብሮ የገባ መተት ወይም ደግሞ ቡዳ ዛር፣ በሰው ፊት ምግብ ስንመገብ አይቶ የገባ ቡዳ ወይም ደግሞ ከምግብ ጋር አብሮ ተመትቶ የገባ መተት ሊሆን ይችላል። ሆድሽ የሚቆራርጥሽ ከሆነ እንደዚህ አይነት ምልክት ያሳያል። ስለዚህ ጸበል መጠጣት ነው እህቴ፣ ጸበል መጠጣት። እንደገናም ደግሞ ስበላ አይተ የገባ ቡዳ መንፈስ ወይም ደግሞ ከምግብ ጋር አብረ ተመትተ የገባ የመተት መንፈስ ሆዴ ውስጥ አድፍተ የምትቆራርጠኝ በመድኃኔዓለም ስም ስራህን አቁም፣ ውጣና ታሰር በአጋዕዝተ ዓለም በቅድስት ሥላሴ ስም፣ ከሆዴ ወጥተህ 40 ክንድ አየር ላይ ከፍ ብለህ ታሰር እያልሽ መቀጥቀጥ ነው። ራስንም አጋልጥ እያልሽ መቀጥቀጥ ነው። እናም ደግሞ እንደ ሰኔ ጎልጎታ ያሉትን ጸሎቶች፣ እንደነ መልካ ሩፋኤል ያሉትን ጸሎቶች ጸልየሽ እመቤቴ ቅድስት ድንግል ማርያም እናቴ ሆይ ሆዴ ውስጥ ተቀምጦ እንደዚህ አይነት ችግር የሚፈጥረብኝን ክፉ መንፈስ ስራውን አስቁሚልኝ፣ ለሰውነቴም ለሆዴም ፈውስን አድኝ እናቴ እያልሽ ያንን ጸበል መጠጣት ነው ደጋግሞ ሳታቋርጭ በየቀኑ። ግልጽ ነው እህቴ? እሺ ከዛሬ ጀምረሽ ያንን አድርግሽ። ይሄን ይመስላል። እሺ ሌላ ጥያቄ? እኔ ጠይቅ ወለተ ኢየሱስ። እሺ ወለተ ኢየሱስ ጠይቂ። እሺ ወንድማችን ቃለ ሕይወት ያሰማልን። እኔ ጥያቄ ማለት ነውና ህልም ፀሐይ በጣም ነው የምፈራው ማለት ነውና በህልሜ የሆነ አግራራሽ ነበርና ከአንገቴ ተጠምጥሜ ግድ ያስለቀቁ። ከዛ ህልም አይደለም የምነግር። እሺ እሺ ህልም አይደለም እና ከዛ በሆኔ ስነሳ ቤት እያጸዳሁኝ ከአንገቴ ላይ አገራራሿን አገኘኋት ማለት ነው። ነፍስ አላት። ከዛ አገድልኋትኝ እና ከዛ ወዲህ በጣም አንገቴን ያመኛል ማለት ነው። ከሰገድኩ አይለቀኝም። ምን አየውን ያልሽው? አግራራሽ በህልሜ ከአንገቴ ተጠምጥማ አየኋት። ህልመ ፀሐይ በጣም እፈራለሁኝ እና ከዛ በህልሜ ነው ያየሁት። ስነቃ ግን በሆኔ ከአንገቴ ላይ ፍጥረት ናት። ምናልባት በሌላ ስም ላውቃት እችላለሁ የምትያትን ነገር ምንድን ነው ያለችው? እስቲ አገራራሽ ምንድን ነው? እኔ አላውቅም። ስሙን የምታውቁ እስቲ ምንድን ናት በሌላ ስም የምታውቁት? አገራራሽ ማለት ይሄ በግርግዳው የሚሄደው በዱር ምናምን የሚሄዱት በድንጋይ የሚሄዱት ትላትን ነገር ነው። ሸረሪት ለማለት ነው። አይ አይደለም፣ ትልቅ ነገር ሸረሪት ነገር ነው ወንድማችን። የሌ ጥላት የምትባል ማለት እንሽላሊት መሰለኝ ይላት። ምናልባት እንደዛ ሊሆን ይችላል። እሺ እሱን አየሽ፣ ከዛ አበጠ ስትነሺ
እና በህልሜ በጣም ይዛኝ አትለቀኝ ብላ በግድ ነው እያስለቀኳትኝ። ከዛ ቤቱን እያጸዳው ተነስቼ በሁለት ቀኑ በሁኔ አንገቴ ላይ ነብሷ እየሄደች በአንገቴ ያገኘኋት ማለት ነው። ከዛ ወዲህ በጣም ትከሻዬን ያመኛል። እስከምሰግድ የግድ ነው የምሰግደው። ከሰገዱ በኋላ ግን ይለቀኛል ማለት ነው። አትሰማም። በስላሴ ስም ይሰማችኋል ድምጼ? አሁን ይሰማል። እሺ መልካም እህት አለምዬ እየሰማሽን ነው? አዎ እየሰማሁ ነው። ይሄ ማለት ያ መንፈስ በዛት ነገር አንቺ ባየሽው እንስሳ ወይም ደግሞ ነፍሳት ተመስሎ በህልም ታየሽ። ከዛ በኋላ ደግሞ በግልጽ ደግሞ አሁን መልሶ ታየሽ። አሁን ደግሞ እንዳሰግጂ እንዳጸልይ እየተፈታተነሽ ነው። ይሄ ነው። ግን ምንድነው ያንቺ ጥያቄ እዚህ ጋር? እኔ ጥያቄ ህልም ሳይ በጣም እፈራለሁኝ እና ህልም መፍራቴን እንዴት ላቁም ነው አብዛኛው ጥያቄ ማለት ነው። የማየው ደግሞ በአካል ይፈጸማል፣ ክፉም ይሁን ደህናም ይሁን እና በምን ምክንያት መተው አለብኝ መፍራቴን? መልካም አንደኛ እምነትሽን በእግዚአብሔር ላይ ማድረግ ነው። ሁሉም የሚሆነው እንደ እግዚአብሔር ፈቃድ ነው ብለሽ ማመን። እናም ደግሞ የራስሽን ህይወትሽን አሳልፎ ለመድኃኒዓለም መስጠት። ሶስተኛ ደግሞ በተለይ ክፉ ህልም ስታይ የሊቀ መላእክት የቅዱስ ማነው የሊቀ ሰማዕታት የቅዱስ ጊዮርጊስ መልኩን ጠዋት ከእንቅልፍሽ ተነስተሽ ምን ማድረግ መጸለይ። ከዛ አምላከ ቅዱስ ጊዮርጊስ ህልሙን አሳልፍልኝ፣ አምላከ ቅዱስ ጊዮርጊስ ህልሙን ወደ በጎ ነገር ለውጥልኝ፣ የቅዱስ ጊዮርጊስ አምላክ እርዳኝ እያልሽ መማጸን። ግልጽ ነው። ያንን ማድረግ ነው። ሌላው ደግሞ እምነትሽን በእግዚአብሔር ላይ መጣል። ሶስተኛ ደግሞ ህልም አሳይቶ በነጋታው ተግባራዊ የሚያደርገው እንደነ ጠቋር ያሉ መናፍስቶች ናቸው። በዋናነት ጠቋር ነው። ጠቋር በህልም ያሳየውን በገሃድ ይፈጽማል። በህልም የሆነ ነገር ያሳያል። ከዛ በሚቀጥለው ቀን ደግሞ ተግባራዊ ሲሆን ያሳየናል። ይሄም እየተጨነቀን እንድንኖር ለማድረግ ነው። አንድም በፍርሃት መንፈስ ተገዝተን ለእነሱ እንድንታዘዝም ለማድረግ ነው። ዓላማው ይሄ ነው። ስለዚህ አንቺ አንደኛ ህልሙን አይተሽ አለመፍራት፣ በእግዚአብሔር ለእምነትሽ መጣል። ሶስተኛ ደግሞ በህልም አሳይተት በእውን ተግባራዊ የምታደርግ ክፉ መንፈስ ስራን አቁም እያልሽ በመድኃኒዓለም ስም ታምነሽ መንፈሱ መቀጥቀጥ ነው። ያቆማል ከጊዜ በኋላ። በህልም የሚፈታተንሽን መንፈስ ደግሞ አሳልፈው መስጠት ለቸሩ መድኃኒዓለም መልኩን እየጸለሽ አሳልፈሽ መስጠት። እንደገናም ደግሞ መልኩን እየጸለሽ በመድኃኒዓለም ስም መቀጥቀጥ። ከዛ ከተወሰነ ጊዜ በኋላ ያቆማል። ሌላው ደግሞ ነከሰችኝ ያልሽበት ፓርት ላይ ቅባ ቅዱስ ተቀቢ። ጌታዬ መድኃኒዓለም ፈውሰኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ምሕረትን ላክልኝ እያልሽ ቅባ ቅዱስ በትምህርተ መስቀል ተቀቢ። ይሄ ነው እህቴ። ግልጽ ነው? እሺ ወንድም ያመሰግናለሁ። ቃል ሕይወት ያሰማል። አሜን አሜን። እሺ ሌላ ጥያቄ? ወንድማችን ማርያም ነኝ ጠይቅ። እሺ ወንድሜ ግባና ጠይቅ። ለኔ ነው ወይስ ወንድማችን ጸጋውን ያብዛል። የኔ ጥያቄ አጭር ጥያቄ ነው። ምን መሰለህ? ከባለቤት ጋር አይሰማም? አሁን መታል አሁን አዎ ይሰማል። ከባለቤቴ ጋር በምንደዋወልበት ሰዓት አሁን ባለቤቴ ጋር ተመደወሌ በፊት ደህና ሆኜ ወይ ባለቤቴ ጋር ከደወሉ ወይ ራስ ስደውልብኝ በቃ አያገባህም ዝም በል አንተ ወደዛ ውጣ። መድኃኒዓለም ይገስጽህ። ውጡ አሁን ሰራዊታችን ሰብስቡና ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም በሊቀ መላእክት በቅዱስ ገብርኤል ስም ውጡ ቶሎ ውጡ። ሊቀ መላእክት ቅዱስ ገብርኤል በእሳት ሰይፍ ይረዳችሁ። ማይክን ክፈትና ውጣ። ክፈት። ተሰብሰቡላችሁ ውጡ። አባታው ሰላም እንትመካለ ከመላ ሰውነቱ ከህይወቱ ውጡ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቶ ለመልከ ጼዴቅ ከመ ትባርከነ በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀላችሁ። ሁላችሁ ውጡ። ታድሳችሁም የመጣችሁ ቡዳም ሆናችሁ የገባችሁ ውጡ። አንድ ሳይቀር የታደሳችሁ በሙሉ አንድ ሳይቀር ዋናው ዓላማችን ስግደቱን ጸሎቱን ተተወልን በቃ ይፈልጋል። አንድ ሳይቀር የታደሳችሁ በሙሉ እኔ ማላውቃችሁ ቸሩ መድኃኒዓለም የሚያውቃችሁ ሊቀ መላእክት ቅዱስ ገብርኤል የሚያውቃችሁ ሁላችሁ ውጡ። መደበቅ የለም። አንድ ሳይቀር ውጡ።
ከሷም ከባለቤቱም ውጡ። ተሰብሰብ ከሰውነቷ ውጡ። በሽታችሁንም አንሱና 40 ክንድ አየር ላይ ከፍ በሉና ታሰሩ። ቶሎ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቱ ወተን ከመላ ሰውነቱ ኢታ ከሷ ላይ ነው አምጪ የተረገመች ውጡ። ታዛችኋል። በአጋዕዝተ ዓለም በቅድስት ሥላሴ ስም ውጡ። ከመላ ሰውነቱ ወተን በሽታችንን ፈተናችንን አንስተን ሰራዊታችንን ሙሉ ለሙሉ ሰብስበን ዳግም ወደ ሰውነቱ ገብተን ላንፈታተን በአጋዕዝተ ዓለም በቅድስት ሥላሴ ስም 40 ክንድ አየር ላይ ከፍ ብለን ታስረን ተገዝተናል። በአጋዕዝተ ዓለም በቅድስት ሥላሴ ስም 40 ክንድ አየር ላይ ከፍ ብለን ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ሊቀ መላእክት ቅዱስ ገብርኤል በሰዓት ጦር እየወጋ ያስጨንቀን። ሊቀ መላእክቱ ቅዱስ ገብርኤል በሐሴፉ እየወጋ ያስጨንቀን። በሰዓት ጦር እየወጋ ያስጨንቀን። ምንም ስራ አንሰራም። አሳዘችን እቺ ሌባ ጠይቅ አፈር ትብላ ድፍት ያርጋ። ምንም ስራ አንሰራም። መልሱት አሁን ወደ ራሱ ቶሎ። እሺ ብሩክ ወንድሜ ቀጥል አሁን። እሺ ወንድሜ ምን መሰለህ ከባለቤቴ ጋር ልክ ስደውልልኝ ወይንም ስደውልላት ደህና ሆኜ ከሷ ጋር ማውራት ሲጀምር መታመም ጀምራለሁ። ከዛ ለማራራቅ ነው። አላማው እኮ እሱ ነው፣ ለማራራቅ። በቃ አንቺ ስትመጪ እንደዚህ እየሆንኩ ነውና ራቂን ከኔ እንድትላ ስለሚፈልግ ነው። እንዲህ አይነት ፈተና ሲኖር ደግሞ መጽናት ነው የሚያስፈልገው፣ መጽናት። ምክንያቱም አላማውን ታውቀዋለህ። እሷን ከአንተ ለማራቅ ነው። ደግሞ ጀግና ባለቤት ነው ያለች፣ በእውነት እጅግ በጣም ጎበዝ ናት። እንደዚህ አይነት ደግሞ የትዳር አጋር የሚሰጠው ከመድኃኒዓለም ነው፣ ከማንም አይደለም፣ ከልዑል እግዚአብሔር ነው የሚሰጠው። እና እርስ በርሳችሁ ልትደጋግፉ ይገባል። እሺ ወንድም አለም ግልጽ ነው። እንዲህ እርስ በርስ የሚደጋገፍ ባለትዳር በብዙ ቦታ አይታይም። የራስሽ ጉዳይ ወይም ደግሞ የራስ ጉዳይ የሚባባሉበት ነው። ይሄ ደግሞ እናንተ እርስ በርስ የምትደጋገፉበት፣ ይልቁንም ደግሞ ሁለታችሁም ደግሞ ወደ መድኃኒዓለም የቀረባችሁ እግዚአብሔር የምታመሰግኑ ናችሁ እና አንድነታችሁን አጠንክሩ። እሺ ወንድም አለም ግልጽ ነው። ወንድም አለም እርስ በርሳችሁ ፍቅር ቢኖራችሁ አይደል ያለው ጌታ፣ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ፣ በፍቅሬ ኑሩ አይደል ያለው። እርስ በርሳችሁ ብትዋደዱ የኔ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። በፍቅሬ ብትኖሩ እኔ በእናንተ መካከል እኖራለሁ ነው ያለው ጌታ። እርስ በርስ ምንለያይ ከሆነ ግን ለጠላት ያመቸዋል። ጠላት ሊበትን ሊጎዳ ሲፈልግ ይከፋፍልሃል። አንድነት የሌለው ደግሞ ኃይል የለውም። አንድነት ካለ ግን ኃይል አለ። እና ወንድም አለምዬ ይሄን ይመስላል። ግልጽ ነው። እና አንድነትን አጥብቅ። የፈለገ ፈተና ቢመጣ የፈለገ ምንድን ነበር የሚለው ቅዱስ ጳውሎስ? የገዛ ሚስቱን የሚወድ ራሱን ይወዳል፣ ማንም የገዛ ስጋውን የሚጠላ ከቶ የለም አይደል ያለው ኤፌሶን መልእክት ላይ። የገዛ ሚስቱን የሚወድ ራሱን ይወዳል፣ ማንም የገዛ ስጋውን የሚጠላ ከቶ የለም። የፈለገ በሷም በኩል ፈተና ቢመጣብህ በጭራሽ መራቅ ማይታሰብ ነገር ነው። እሺ እና ይሄንን ልናስብ ይገባል። ደግሞ ምን መሰለህ ወንድም አለም እንትን ማለት ነው አንድ ቀን ለሊት ተኝቼ እኔ የምኖርበት ጋር ድመት ምናምን የለም፣ ጭራሽ በረሃ ነው። ድመት የሚባል ተመጣው ጀምሮ እዛ አካባቢ አይቻልም። እሺ ለሊት 6 ሰዓት ላይ ተንቅልፌ ክብድ ያለ ሰውነቴ ከበደኝ፣ በእንቅልፍ ልቤ ማለት ነው። እሺ ክብድ ብሎኝ እንደምንም እየተነሳሁና ብድግ ስል ድመቱ ላይ ተብርድ ልብሱ ላይ ላይ አልጋው ላይ ወጥቶ ተኝቷል። ብድግ ስል እንጠርሮ ወጥቶ ሄደ። እሺ ከዛ ወዲህ ጦለት አስጠላኝ። ጭራሽ ጦለት ምንም
ያው በአካል ተገልጾ እየተፈታተነ ነው። በአካል ተገልጾ እየተፈታተነ መሆኑን ነው የሚያሳየው። አንተ ግን እንደዚህ አይነት ነገር ምልክት ሲታይ አንደኛ አትደንግጥ። እሺ ብትደነግጥ እንኳን ማድረግ ያለብህ ምንድነው? በቃል የምታውቃቸውን ጸሎቶች የለም። ለምሳሌ ሰላም ለአብ ዘእምቅድመ ዓለም ነጋሲ የሚለውን እኔ አሁን መንፈስ በማስርበት ሰዓት ምጸልያቸው ጸሎቶች አሉ አይደለ? የአጋዕዝተ ሥላሴን እርዳታ ስፈልግ ምን እላለሁ? ሰላም ለአብ ዘእምቅድመ ዓለም ነጋሲ፣ ለወልድ ሰላም፣ ስጋ ማርያም ለባሲ፣ ለመንፈስ ቅዱስ ሰላም፣ ኃጢአት ዓለም ደምሳሲ። ምን ማለት ነው በአማርኛ? ሰላም ለአብ ዘእምቅድመ ዓለም ነጋሲ፣ ዓለም ከመፈጠሩ በፊት የነገስክ አብ ሆይ ሰላም ላንተ ይሁን። ሰላም ለወልድ፣ ስጋ ለማርያም ለባሲ፣ የመብርሃንን የድንግል ማርያም ስጋ የለበስክ ወልድ ሰላም ላንተ ይሁን። ኃጢአት ዓለም ደምሳሲ አልኩኝ ደግሞ ስለ መንፈስ ቅዱስ፣ የዓለምን ኃጢአት የምትደምስስ መንፈስ ቅዱስ ሆይ ሰላም ላንተ ይሁን። ይሄ በጣም ታላቅ ጸሎት ነው በእውነት። እና ቀጥሎ ደግሞ ኢየሱስ 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 ዘሰረስከ እምቤቴ እላለሁ ደግሞ ስለ ክርስቶስ። ከዛ እመብርሃንን ሰላም ለኪ። እንደዚህ አይነት በቃላችሁ የምታውቁትን ጸሎቶች መጸለይ ነው ከእናንተ የሚጠበቀው ከመደንገጥ ይልቅ። ሌላው ከምንም በላይ ደግሞ ማማተብ፣ በፍጹም እምነት ሆኖ ማማተብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያው ኤልሻዳይ፣ አዶናይ ጸባኦት እያልክ ከዛ መጨረሻ ላይ በአብ በወልድ በመንፈስ ቅዱስ ስም አጋንንትና የአጋንንት ሰራዊት የታሰረ ይሁን ካልክ ይታሰራሉ። ግልጽ ነው አይደል? እንዲህ እያልክ መጸለይ ነው። እንደዚህ አይነት ነገር ሲገጥም መደናቀጥ ሳይሆን ይሄን ይመስላል ወንድሜ። ጸጋውን ያብዛል። አሜን። በርታ። እሺ ሌላ ጥያቄ? ወለተ ማርያም። እሺ ወለተ ማርያም የቅዱስ ገብርኤል ልጅ። የኔ ጥያቄ የ10 ዓመት ታናሽ ታለችኝ እና ጆሮዋን በጣም ያማታል። ሐኪም ቤት ስትሄድ ምንም ነገር የለም፣ ግን የሀገር ባህል መድኃኒት ስንጠቀም መዓት ነፍስ ያለው ነገር ይወጣል ማለት ነው። ተራብቶ ብዙ ነው የሚወጣው እና በጣም አሁን አልቻለችም። አይምሯ ሁሉ በጣም እንትን አለች እና ግራ ገባኝ። በሐኪም ቤት የለም በእንትን ግን በባህላዊ መድኃኒት ግን እንትን ይላል እና ምን እናድርግ ወንድሜ? መንፈስ ስራ ይሆን? እና አሁን ደግሞ ወይ ትቁረብ ብዬ እንትን ስላቸው አንደኛ እኔም ፍራቻ ያዘኝ። ቆርባ የሆነ የምትታመም እኔ እስከ ጥግ ድረስ ታመኘው፣ ግን ለሷ ፈራሁኝ። ብትሞትስ ብትታመመስ የሚል ፍራቻ ያድርብኛል ማለት ነው። እና ቤተሰብም ይሄን ፍራቻ አለ። ምን ማለት ነው እህት ዓለምዬ? እህት ዓለም ቆይ እዚህ ጋር ሊያዝሽ። ጌታ መድኃኒዓለም ምንድን ነው ያለው? ዮሐንስ ወንጌል ላይ ዮሐንስ ወንጌል ምዕራፍ 6 ላይ ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ እንጀራ እኔ ነኝ አይደል እንዴ ያለው? ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከዚህ እንጀራ የሚበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ከዛ አይሁድም መለሱና ይላል ዮሐንስ ወንጌል ምዕራፍ 6 ላይ አይሁድም መልሰው ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተነጋገሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ስለዚህ ተቃራኒ ነው እያሰብሽ ያለሽው ማለት ነው። ብትሞትብኝስ አይገናኝም ከቃሉ ጋር ማለት ነው። እንዴት እንደዚህ ልታስብ ይቻልሽ? አንዳንዴ መለስ ብዬ ሳስብ ለምን ይሄን አስባለሁ እላለሁ። እኔ ጥግ ድረስ ታምኜው ለራሴ እንዴት ለእህቴ ፈራሁኝ። አሁን የቤተሰብ ፍራቻ አለ እና አንዳንዴ ደግሞ አሁን ለንስሐ ልጅ የምትናዘዝ ልጅ አይደለችም። በንስሐም ዙሪያ ማለት ነው የ10 ዓመት ናት እና በዚህ ስራም 10 ዓመት ትችላለች። ከ7 ዓመት ጀምሮ ሰው ንስሐ እየገባ ነው ስጋው ደሙ መቀበል ያለበት። በደንብ ነው እየተናዘች መግባት የምትችለው። እንድትናዘዝ አድርጊያት፣ ኃጢአቷን እንድታስብ እስከዛሬ የሰራችውን ኃጢአት ቁም ብላ እንድታስብና ጽፋ እንድትናዘዝ አድርጊያት። መጀመሪያ ግን ስለ ስጋው ደሙ አስተምሪያት፣ ስለ ንስሐ አስተምሪያት። ንስሐ ማለት ምን ማለት እንደሆነ አስተምሪያት። እንደነ ትንቢተ ኤርምያስ ያሉትን የመጽሐፍ ቅዱስ ጥቅሶች ንስሐ ግቡ፣
የሚለውን የመጽሐፍ ቅዱስ ቃላቶች አሉ። ከኃጢአታችሁ ተመለሱ። አመቷ ነው እንጂ ገና ከጨዋታ ይቅርታ፣ አመቷ ነው እንጂ ገና ከጨዋታ አልወጣችም። ገና ህፃን ናት። ያኔ ክፉ በጎን ራሱ ለይታ የማታውቅ ኃጢአትና ጽድቅን ለይታ የማታውቅ ልጅ ናት። ትንንሽ ኃጢአቶችን ንገሪያታ። ለምሳሌ በትንሽ በትልቁ የምንሳደበው ስድብ የለም። አንዳንዴ እኮ እንሳደባለን። ህፃናትም ቢሆኑ ሊሳደቡ ይችላሉ። ድንገት ከአፋቸው እንደዚህ አይነት ንግግሮች ሊወጣ ይችላል። አንድ ሌላም ነገር ሊኖሩ ይችላሉ። እንደነኛ ኃጢአቶች ፈጣሪን ያስቆጣሉ። አትሳደብ የሚል ቃል አለ። ተሳዳቢ የእግዚአብሔር መንግስት አይወርስም ይላል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 እስከ 10 አስርቱ ትእዛዛትን አሳስብ፣ ከኔ በቀር ሌሎች አማልክት እያልሽ እየደረደርሽ የሰንበትን ቀን ትቀድሱ ዘንድ አስብ። ለምሳሌ በሰንበት ቀን ወይ ልብስ አጥባ ሊሆን ይችላል፣ ሌላ ነገር አድርጋ ሊሆን ይችላል አይደል? ይሄንን እያሳሰብሽ ኃጢአትን እንድትናዝ እናት አባትን አክብር የሚል ቃል አለ። በቸልተኝነት ድንገት ለእናት ለአባቷ ሳትታዘዝ ቀርታ ሊሆን ይችላል። እንደነኛ አይነት ነገሮችን አሳስቢያት። ይሄ ለምንድን ነው? እንድትለማመድ ነው። ንስሐ ለመግባት እንድትለማመድ ከወዲሁ መስመር እንድትይዝ ነው እንጂ እሷ ገና ሕፃን ናት እያልሽ አይደለም እህቴ። ግልጽ ነው። እኔ እኮ ሰንበት ተማሪዎችን ሕፃናቶች ጋር እገባለሁ። ምን ብለን እንናዘዝ ይሉኛል። ነግራቸዋለሁ። እናት አባትን አክብር የሚል ቃል የለ አለ። እናት አባቶቻችሁን በቸልተኝነት ሳትታዘዙ ውሃ አምጪልኝ እስቲ ልጄ ሲሏቸው እምቢ ያላችሁበት ጊዜ ለምስላቸው አዎ አለ ይላሉ። እነሱ መናዘዝ አለባችሁ እላቸዋለሁ። ይሄ ነው ኃጢአት። በሰንበት ቀን እንዲህ አላደረጋችሁም እኔ አድርጌያለሁ ይሉኛል። በመሀል ያስተማርኩት ይላል። ይሄን መናዘዝ እላቸዋለሁ። እንዲህ አይነት ነገሮችን አትሳደብ የሚል ቃል አለ። ስለዚህ እናንተ የተሳደባችሁበት ቀን እኔ ተሳድቤያለሁ ይላሉ። ለእኔ አይደለም የምትናዘዙት። ሂዱና ለንስሐ አባታችሁ ለካህን ሄዳችሁ ተናዙላቸዋል። እሺ፣ እንዲህ እያለን ነው የምናለማምዳቸው ህፃናቶች ልጆችን ገና ከህፃንነታቸው። በእነሱ ኃጢአት በእነሱ እድሜ ሊሰራ ይችላል ብለን የምናስበውን ኃጢአት እያሰብን እንናገራቸዋለን እና በዛ ንስሐ እየገቡ ስጋው ደግሞ እንዲቀበሉ ማለማመድ። ግልጽ ነው እህቴ? ይሄን ይመስላል። ወንድሜ እሺ። ግን አሁን በሐኪም ቤት አይገኝም። በባህል መድኃኒት ግን ተራብቶ ሁሉ ይወጣል። እዚህ ጋር ግን ግራ ገብቶኛል ወንድምዬ። መንፈስ ይሄ ዓላማ አለው። በአትመጣም እንዴ? ይሄ ዓላማ አለው። የጠላት ዓላማ አለው። ምንድን ነው ከተባለ አንደኛ በተለይ በሕክምናው በኩል ምንም አይነት ለውጥ ካልተገኘ ጠላት በሁለት መንገድ ይፈተናል ብያቸዋል በበሽታ ከዚህ በፊት። አንደኛ በቀጥታ፣ ሁለተኛ በተዘዋዋሪ መንገድ። በቀጥታ ስላችሁ ለምሳሌ ሕክምና እንሄዳለን፣ ግን መፍትሄ የሌለው በሽታ ይሆንና ቁጭ ይላል። ይሄ በቀጥታ ሲፋለም እንደዛ ነው። አንዳንዴ ምንነቱ የማይታወቅ በሽታ ማምጥቶ ሊፈትነን ይችላል። ይሄ በቀጥታ ሲፈታተን ነው። ታዲያ ሰዎች እጃቸውን ወደ ፈጣሪ ይዘረጋሉ፣ ጸበል ይሄዳሉ፣ በጸበል መታገል ይጀምራሉ ማለት ነው። አንዱ ይሄ ነው። ሁለተኛው ደግሞ መንገድ የሆነ ስም ያለው በሽታ ያመጣብናል። ስም ያለው በሽታ እኛ የምናውቃቸው ብዙ በሽታዎች አሉ። ከነሱ አንዱን ያመጣብናል። ይሄ በተዘዋዋሪ ከዛ የመድኃኒት ጥገኛ አድርጎ ያስቀምጠናል ማለት ነው። አንዱ ይሄ ነው። እዚህ ጋር ደግሞ ለየት የሚያደርገው ነገር ምንድነው? በዘመናዊ ሕክምና የለም መፍትሄ፣ ግን በባህላዊ ሕክምና ደግሞ ሲሞከር እንዲያደርጋል። ምንድነው ዓላማው? ከሩቅ ስናየው ዓላማው ምናልባት በሕክምናው በኩል በባህላዊ ሕክምና በኩል ረጅም መንገድ ተጉዘን የደብተራዎች በተለይ የስር ማሽቀጣል በጣሽ ደብተራዎች ሞልተዋል አይደል? በሀገራችን ወደ እነሱ መፍትሄ ፍለጋ እጃችን እንድንዘረጋ ነው። አንዱ ዓላማው ይሄ ነው። ግን ጠቅለል ስናደርግ በሽታ ሁሉ ከአጋንንት ነው እንዴ የሚል ሐሳብ ሊነሳ ይችላል። እንደ ቤተክርስቲያን አስተምሮ እንደ ድርሳነ ሚካኤል አዎ ነው የምላችሁ። እንደ ድርሳነ ሚካኤል በሽታ ሁሉ ከአጋንንት እንደሆነ ያትታል፣ ይናገራል፣ በግልጽ ነው። ያለ እነሱ በሽታ የለም ይላል እንደውም በግልጽ። ስለዚህ በትልቁም በሽታ ሰይጣን ይፈታተናል ማለት ነው። ግን እንደዚህ አይነት ፈተና ሊያመጣ የሚችለው ከምን አንጻር ነው ከተባለ የእኛ መንፈሳዊነት ይወስነዋል። አሁን ለምሳሌ እህቴ እስቲ ይሄ ጠላት እውነት ይሄ በሽታ የመጣው ከአጋንንት ነው ብሎ ለመደምደም እስቲ የሆነ መላምት የሚሰጡ ነገሮች አሉ። እቺ እህትሽ ከመታመሟ በፊት ስጋው ደሙን እየተቀበለች ነው ያደገችው ወይስ ከስጋው ደሙ ርቃ? አረ ወንድሜ አይደለም፣ በስጋው ደሙ እስካሁን ድረስ ያው ክርስትና ስትነሳ ነው። ከዛ ወዲህ የለም። ርቃለች። ተክሎት አይገመኝንም እንዴ በሰው ሀገር አውቄ ብዙ ነገሮች እንትን ብዬ ነው እንጂ
በእኛ በጣም ነው የሚፈሩት። ህፃንን ማያቆርቡም እነሱም ማይቆርቡም የሚያመጡት ሌላ ታሪክ ነው። በጣም ነው እሺ የሚፈሩት። መልካም። ስለዚህ ይሄ የሚያሳየው ነገር ምንድነው? ጠላት ፈተናውን የማምጣት እድሉ ሰፊ ነው ማለት ነው። አሁን የመጣባትን በሽታ የማምጣት እድሉ ሰፊ ነው። ምክንያቱም እቺ ልጅ ከስጋ ወደሙ ርቃ ነው የኖረችው። በተለይ ህፃናቶች ደግሞ ሁሌ መቆረብ አለባቸው። ለምን? ጠላት አብሮ እየተፈታተነ እንዳያድግ እየተፈታተነ ህይወታቸውን በቁጥጥሩ ስር እንዳያደርግ በበሽታም እንዳያሰቃያቸው ህፃናት መቆረብ አለባቸው። ቶሎ ቶሎ ጌታ መድኃኒዓለም ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው እንዳለ ማለት ነው። ስለዚህ ከስጋው ደግሞ ርቃ ነው የኖረችው። በአጋንንት የመጠቃት እድሏ ሰፊ ነው ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ የቤተሰብ አስተዳደግ እንዴት ነው? ቤተሰብ ልጅንም ሲወልድም ሆነ ሲያሳድግ እንዴት ነው? አንድ ቤተሰብ ላይ ያደረ መንፈስ ልጅ ላይም ይፈታተናልና ልጅ ላይም እያደረ አንዱ ይሄ ነው። ሌላው ደግሞ የጸሎት ህይወት አላት ወይ ነው። ጸሎት ተምራለች ወይ? መጸለይ አለባት እኮ 10 ዓመቷ ቢሆንም ግን ማለማመድ አለብን። ቢያንስ ውዳሴ ማርያም ይዛ በትንሽነቷ ጀምራ መጸለይ እንድትጸልይ ማለማመድ፣ እንድትሰግድ ማለማመድ መቻል አለብን። ይሄ የለም። ይሄም ካለ የመጠቃት እድሏ ሰፊ ነው ማለት ነው። ይሄ ነው እህቴ። ስለዚህ ምከሪያት። እንደነኛን ነገሮችን አሁን ለአንቺ እንደመከርኩሽ አንቺን ምከሪያት። ንስሐ እንድትገባ ስጋው ደሙን እየተቀበለች እንድትኖር አድርጊያት። ከበሽታዋ ደግሞ እንድትፈወስ መድኃኒዓለምን እንድትማጸን ንገሪያት፣ አስተምሪያት። ገና ከልጅነቷ እውነተኛ መድኃኒት ያለው ከእግዚአብሔር ነው። እግዚአብሔር እኔ ፈዋሽ እግዚአብሔር ነኝ ይላል። ትንቢተ ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ምዕራፍ 15 ቁጥር 26 እኔ ፈዋሽ እግዚአብሔር ነኝ ይላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ጀምራችሁ እስቲ ተመልከቱ። ከኔ በቀር ሌላ መድኃኒት አታውቅም ይላል። ከጥንት ጀምሮ እኔ ፈዋሽ እግዚአብሔር ነኝ፣ እኔ አምላክ መድኃኒዓለም፣ እኔ ልዑል እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም፣ ተናግሬያለሁ፣ አድኜማለሁ፣ አሳይቼማለሁ ይላል። እንደነኛ አይነት ጥቅሶችን ንገሪያት የሚፈውሰው መድኃኒዓለም መሆኑን። ኦሪት ዘዳግም ምዕራፍ 32 ቁጥር 39 እኔ አምላክ ነኝ፣ እኔ እገድላለሁ፣ እኔ አድንማለሁ፣ እኔ እመታለሁ፣ እኔ እፈውስማለሁ፣ ከእጄ የሚያድን ማንም የለም ይላል። ምገድልም ማድንም እኔ እግዚአብሔር ነኝ ይላል። ትክክለኛ ፈውስ ያለው ከኔ ነው የምታገኙት እያለ ነው እግዚአብሔር። ትንቢተ ኤርምያስ ምዕራፍ 17 ላይም ስትመለከቱ እኔ ፈዋሽ ምዕራፍ 17 ቁጥር 14 ላይ አቤቱ ፈውሰኝ እኔም እፈወሳለሁ፣ አድነኝ እኔም እድናለሁ፣ አንተ ምስጋናዬ ነህና ይላል። ስለዚህ የሚፈውሰው እግዚአብሔር እንደሆነ አስተምሪያት። ከዛ በኋላ እጆቿን እውነተኛ ፈውስ እንድታገኝ እጆቿን ወደ እግዚአብሔር እንድትዘረጋ ምከሪያት። እህቴ በርቺ፣ እውነተኛ ፈውስ ያለው ከእግዚአብሔር ነው፣ እሱን ተማጸኝ በያት፣ አቅርቢያት ወደ መድኃኒዓለም። ሌላው ደግሞ መናፍስትንም እንድትዋጋ ከአሁኑ አስተምሪያት። ችግር በሽታን ጨምሮ ሌሎች ችግሮች የሚፈጠሩት ከአጋንንት እንደሆነ ንገሪያት። ከዛ በኋላ እንድትፋለም ከአሁኑ አስተምሪያት። መቁጠሪያን አስተምሪያት፣ ስግደትን አስተምሪያት፣ ጸሎትን አስተምሪያት፣ ጸበል መጠመቅን፣ ጸሎት ባደረገችበት የጸሎት መጠመቅን አስተምሪያት። ጸሎት ባደረገችበት ንጹህ የወይራ ዘይት ጆሮዋን እንድትቀባ አስተምሪያት። ይሄ ነው ከመድኃኒዓለም ጋር ማስተዋወቅ። ሌላው ደግሞ አንቺ ይሄ ፍርሃት እያወቅኩኝ እንደዚህ አይነት ሀሳብ በውስጤ ይፈጠርብኛል፣ ይሄ ከጠላት ነው። አንቺ ጋርም ጠላት አለ አይደል? ስለዚህ በሊና ሹክ ይላል። እንደዚህ አይነት ሀሳብ ባዕድ ሀሳብ ያመጣብሻል እና የሱ መሆኑን ልትረጂ ይገባል ለማለት ነው። ይሄን ይመስላል። ግልጽ ነው። ባርከው ዘጋውን ያብዛል ወንድምዬ። ያው ግን አሁን በቁርባኑ ዙሪያ ማለት ነው። አሁን እዚህ ሀገር እስከ ማታ እስከ 3 ሰዓት እስከ 4 ሰዓት አብልቷቸው ጧት ያቆርቧቸዋል። አሁን እኛስ እንዴት ነው የምናደርገው? ይሄ ነገር ትክክል ነው? አሁን 18 ሰዓት ብርቅ ህፃኖች ሊቆዩ ይሄ ትንሽ ይከብዳቸዋል። ከ7 ሰዓት ነው መቆየት ያለበት። ከ7 ዓመት ጀምሮ ይችላሉ። ከ7 ዓመት በላይ ይኸውልሽ፣ ከ7 ዓመት ጀምሮ ይችላሉ። እንደኛ 18 ሰዓት መጾም ይችላሉ፣ አይከብዳቸውም። ምክንያቱም ኦሬዲ ወደ ጾም ህግ ውስጥ ገብተዋል እነኚህ ልጆች። ግልጽ ነው፣ ህግ ውስጥ ገብተዋል። አንድ እሱን ነው መረዳት ያለብሽ። ሁለተኛ ደግሞ ከ7 ዓመት በታች የሆኑ ደግሞ ቢያንስ እራትን ይመገቡ፣ ግን ጠዋት አይመገቡም። ግልጽ ነው። ምክንያቱም ለምን መሰለሽ የጾም ህግ ውስጥ ገና አልገቡም እነኚህ ልጆች። ከ7 ዓመት በታች ያሉት ገና አልገቡም የጾም ህግ ውስጥ። ባይጾሙም ኃጢአት ሆኖ አይቆጠርባቸውም። ነገር ግን ቁርስ ሳይበሉ ከቁርስ በፊት ምን ያደርጋሉ? መቁረብ ይችላሉ። ግልጽ ነው።
የጠዋት ቅዳሴ አሁን ከሆነ ስለዚህ እራት ይበሉና ቁርስ አይበሉም፣ ሳይበሉ ይቆርባሉ ማለት ነው። ምክንያቱም ከጾም ከ7 ዓመት በታች ስላሉት ነው እየነገርኩሽ ያለሁት። ከ7 ዓመት በላይ ያሉ ከሆነ ግን ወደ ጾም ህግ ውስጥ ገብተዋል። ስለዚህ በደንብ ነው የሚችሉት፣ ይችላሉ። ስላልተለማመዱት ብዬ ነው። እሺ ስለዚህ ግዴታ ነው ማለት ነው። አሁን ለምሳሌ ጠዋት ቁርባን ከሆነ ቀን 9 ሰዓት እራቷን እንድትበላ ማድረግ፣ ከ9 ሰዓት በፊት እራቷን እንድትበላ ማድረግ። ማታ የሰዓት ቅዳሴ ከሆነ ደግሞ ምሽት ከ3 ሰዓት በፊት እራቷን እንድትበላ ማድረግ። ምሽት ከ3 ሰዓት በፊት ግልጽ ነው። ይሄን ይመስላል። ልዩነት እኮ የለውም በነገራችን ላይ። ለምሳሌ ይኸውልሽ፣ አሜን፣ ይኸውልሽ ለምሳሌ ነገ አሁን ቅዳሴ አለ አይደል? ነገ ሮብ አይደል ቅዳሴ? ሁሉም ቦታ አለ አብይ ጾም እንደመሆኑ። ስለዚህ ዛሬ ምሽት ከ3 ሰዓት በፊት ትመገባለች ማለት ነው። አሁን ይኸውልሽ ጠዋት ምግብ የለም፣ ወደ ጾም ህግ ውስጥ ገብታለች አይደለች? ልጅ 10 ዓመቷ ነው። ስለዚህ እንደ ማንኛውም ሰው እራት ተመግባ ቁርባን ልትቆርብ ነው ቀን ላይ ማለት ነው። ጾማ አትችልም ተብሎ የሚቀነስ ነገር የለም ማለት ነው። ጾም ስለሆነ ወደ ጾም ህግ ውስጥ ገብታለች። ተረዳሽ አይደል? እና ይሄን ይመስላል። እሺ ሌላ ጥያቄ? ለመጀመሪያ ጊዜ ወለተ ሐዋርያት። እሺ ቀጥይ። ጸጋ ያብዛልህ ወንድማችን። እኔ የምጠየቅ ወንድሜ በስራዬ ነውና እዚህ ቤት 4 ዓመት ነው ከሰራው። አሁን ምን ነው የሚበጠብጡኝ? ወረቀት ሻምጭ፣ ፓስፖርት ሻምጭና ይጋማ እናሰራልሽ ነው የሚሉኝ። ሰዎቹ ደግሞ ሴትዮዋ ጠንቋይ ቤት ደፍተራ ቤት እንደምትሄድ ስለማውቃት በሌላ ሰው ነው ያሰራሁትና አሁን በቀደምት ላይ እንደዚህ በርም ሲንኳኳ አየሁ። አእምሮቹ እየመጡም ደግሞ እየዞርብኝ ጓደኛዬ ስጠይቃት እስቲ እንቀጠቀጥና የሆነ ነገር አለ ስላት እየቀጠቀጥን ያለን የሚስጥር መተት ነኝ አለኝና ጓደኛ ነው የተጋለጠው፣ እኔ ጋር አይደለም የተጋለጠው። አሁን እንትን ያመጣብኝ ልቤ በጣም ያመኛል፣ እንቅልፍ በጣም ነው የምተኛው። ከዛ በቃ በጣም ጭንቀት አለኝ፣ ብቻዬን የማወራው ጭንቀት በበር ነው የሚፈትነኝ እና ብቻዬ በጣም ለፈልፋለሁ። በቃ ከሰው ጋር እንደማወራ ማለት ነው። በቃ ወንድሞቼ ቤተሰቦቼ ጠልቻለሁ፣ በር ስለሚሆኑኝ በቃ ከእነሱ ጋር ርቄያለሁ። ሲደውሉኝ በጣም ያስጠሉኛል። እና አሁን የሆነ ምክር ንገረኝ ወንድሜ ያለሁበት ችግር እንደወጣ። ሰዎች ደግሞ በቃ ዛሬ እናወጣሻለን ይሉኛል፣ 10 ቀን ይሰጡኛል እናወጣሻለን፣ ግን አያወጡኝም። 20 ቀን ይሉኛል፣ ከዛ ግን አያወጡኝም። እኔ ደግሞ ከቤተሰቦቼ ጓደኞቼ ትንሽ በሬን ከፍ ያለ ነው ደሞዜና በቃ ሁሉ ይናገሩኛል፣ አንቺ እንደዚህ ብር እየተቀበልሽ ግን ህይወትሽ ግን እዛው ነው፣ አትለወጭም፣ እዛው ነሽ፣ ከአንቺ እንሻላለን እኛን እያሉኝ በቃ አሁን እንደዚህ ምናምን ሲናገሩ ደግሞ ጭንቀት ይፈጥርብኛል እኔ እና የሆነ ነገር ምከረኝ እና ልቤ በጣም እያስጨነቀኝ ይሄ ብቻ ማወራት መለፍለፍና እንቅልፉ አሁን ደግሞ እያስቸገረኝ ነው። የሆነ ነገር በለኝ ገስጽ። የምስጢር መተት ግን ጓደኛዬ ጋር ተጋልጣ እኛን ሰራንልሽ ይሄ ከቅርብ ቤተሰብ የመጣንን ብሏል። መልካም። እሺ እህት አለምዬ እንደዚህ አይነት ነገር ይኸውልሽ አሸንፎሽ ያለ ፍላጎትሽ የሚያወራሽ ከሆነ ያለ ፍላጎትሽ እያወራ የሚያስቸግርሽ ከሆነ ርዕስ ሰተሽ የሆነ ጸሎት ለምሳሌ የእመቤታችን መልካዋን ሊሆን ይችላል ርዕስ ሰተሽ አሳስቢ። እመቤቴ ቅድስት ድንግል ማርያም ውስጥ ያደፈጡ መናፍስት ከኔ ፈቃድ ውጪ፣ ግልጽ ነው አይደል? ሳይታዘዙ ከኔ ፈቃድ ውጪ እኔን ሰውረው እንዳይለፈልፉ እንዳያወሩ፣ በአንደበቴ እንዳያስወሩኝ፣ ራሳቸውም እንዳያወሩ እኔም እንዳላወራ እንዳያስወሩኝ በእነርሱ ግፊት እናቴ ኪዳነ ምሕረት ተቆጣጠሪልኝ መናፍስቱን ብለሽ መልካ ቅድስት ኪዳነ ምሕረትን ጸልየሽ ወይም ደግሞ መልካ ማርያምን ሊሆን ይችላል ጸልየሽ ተማጽነሽ መናፍስቶቹን ምን ትያቸዋለሽ? ልክ ከጸለሽ በኋላ መናፍስቶቹን በቅድስት ኪዳነ ምሕረት ስም ታዛቸዋለሽ። ምን ብለሽ? እናንተ ውስጥ ያደፈጣችሁ መናፍስት በሙሉ መተትም ሆናችሁ ዛር ቡዳም ሆናችሁ በራሴ ኃጢአትም የገባችሁ ብትሆኑ ሁላችሁም ከዛሬ ጀምራችሁ በቅድስት ድንግል ማርያም ስም ገዝቻችኋለሁ። ከኔ ፍላጎት ውጪ እኔንም ሰውራችሁም ሆነ በአንደበቴ እንዳታወሩ ብቻዬንም እንዳወራ እንዳታደርጉኝ በቅድስት ድንግል ማርያም ስም ይዣችኋለሁ። ተገዝታችኋል። ከቅድስት ኪዳነ ምሕረት ከዚህ ግዝት ብትወጡ በቅድስት ድንግል ማርያም እጥፍ ድርብ አድርጋ ትበቀላችሁ።
ስሟ እሳት ሆኖ ያንድዳችሁ ብለሽ ገዝተሽ ታስራችኋለሽ ማለት ነው። ግልጽ ነው አይደል? ይሄ እስኪደረግ ድረስ ደጋግመሽ መብራን እየተማጸንሽ ማዘሽ መናፍስቶችን በአንድ ላይ ታዙ ይችላሉ። ግን ደጋግመሽ መብራን እየተማጸንሽ እንደዚህ አሁንም ልክ አሁን እንዳልኩሽ ስትተገብሪው ያቆማሉ። ከአንቺ ትእዛዝ ውጭ አውጡ። ግልጽ ነው። ያንን ማድረግ ነው ከአንቺ የሚጠበቀው። ሌላው ደግሞ ሰዎች እንደዚህ ይሉኛል፣ ለአንቺ በረከት የለሽም ይሉኛል፣ አንቺ ምንም አልተለወጥሽም፣ እኛ ግን ከአንቺ እንሻለን ይሉኛል። እንደዚህ አይነት ነገር ሲፈጠር አንደኛ አንቺ ጋር ምንም አይነት ለውጥ ከሌለ ሰላቢ መተት አለ ማለት ነው። ከስር ይሰልባልና። ግን እንደዚህ አይነት ነገር ሲፈጠር እነሱ በወቀሱሽ ቁጥር አንቺ ለኪዳነ ምሕረት አሳስቢያት፣ ወይም ደግሞ አሳልፈሽ ለምትሰጪው ዘውትር ለምትማጸኙ ቅዱስ የለም በረከት በህይወትሽ እንዲያመጣ። ግን አንድ ነገር ልንገራችሁ፣ የአጋንንቱ ሴራና ተንኮል እንዳለ እኛ ጋርም ገንዘብ አያያዝ ይወስናል። ገንዘብ አያያዝ እንማር። እሺ ወንድሞች፣ አንዳንዱ ገንዘብ አያያዝ አይችልበትም። ስራ ይሰራል፣ ሌሎች ከሚያገኙት ደሞዝ በላይ ያገኛል። ግን ገንዘብ አያያዝ ስለማይችልበት በከንቱ ያባክናል። እንደዚህ አይነት ሰውም አለ እና ችግሩ ከኛም ጭምር ይሆናል፣ ከራሳችንም ጭምር። እኛ ግን በምንችለው መልኩ ገንዘብ ለመያዝ እየጣርን እየሞከርን፣ ነገር ግን ገንዘብ እጃችን ላልያዝ ካለ ይሄ አጋንንትን ፈተና አለ ማለት ነው። ስለዚህ የኛ ችግር ከሆነ የኛን ችግር ማስተካከል፣ ገንዘብ መቼ ለምን እንደምናወጣ ጠንቅቀን ማወቅ አለብን። መቼ ለምን እንደምናወጣ ግልጽ ነው አይደለም? ይሄን እዚህ ጋር ገንዘብ አያያዝ ላይ ጥንቃቄ አድርጉ። በራሴ መመክራችሁ። ለምሳሌ አንድ ሰው እንዲህ ያደርጋል። አሁን ለምሳሌ ለራሱም ልብስ አስቀምጥ፣ በቃ ወላጅ በጠየቀው ቁጥር እያወጣ እንኩ እያለ የሚሰጣል። አሁን ለምሳሌ የምትሰጣለች እንደዛ እያደረገች የሆነ ችግር በተፈጠረ ቁጥር እንኩ እያለ የምታወጣ ማለት ነው። የሆነ ሰው በቃ ብድር በጠየቃቸው ቁጥር እያወጡ ዝም ብሎ የሚበትኑ አሉ። ወይም ደግሞ የሆነ የበረከት ስራ አለ ሲባል በቃ የበረከት ስራ አለ ሲባል የራሳቸው ማኔጅ ሳያደርጉ ማውጣት ይችላል ወይስ አላውጣም ብለው ሳያመዛዝኑ ዝም ብሎ ብቻ አያምልጠኝ ያሉ የሚሳተፉ አሉ። መሳተፉ መልካም ነው፣ ቤተሰብን መርዳቱ መልካም ነው። ግን የእኛን ህይወት በማይጎዳ መልኩ እኛ መልሰን ወደ ማማረር ውስጥ በማንገባ መልኩ ነው ከበረከት ስራዎች ሁሉ የምንሳተፈው እንጂ ራሳችን እያራቁትን አይደለም። እና አያያዝም ይወስነዋል ያልኳችሁ አንዱ ከዚህ አንፃር ነው። እሺ አያያዝ ላይ ጥንቃቄ አድርጉ። ገንዘብ ስትይዙ በበረከት ስራ ሁሉ ሰውን በመርዳት መልኩ ቤተሰብ በመርዳት ማገዙ መልካም ሆኖ ሳለ ግን እኛን በማንጎዳ መልኩ ነው መሆን ያለበት። ይሄ ወንድማዊ ምክሬ ነው። በጣም የዋ እህቶች አሉ፣ በጣም የዋ ወንድሞች አሉ በእንደዚህ አይነት ነገር የሚጎዱ ገንዘብ አያያዝ ላይ ስላላወቁበት ማለት ነው። ገንዘብ አያያዝ ይፈልጋልና። ሌላው ደግሞ ሁለተኛ የሰላቢ መተትም ካለ ልክ እንደዚሁ ገንዘብ ከእጃችን አያስይዝም። ለዚህ ታዲያ መፍትሄው ምንድነው? በጸሎት መታገስ፣ አስራት በኩራት ማውጣት። በተለይ ለምንማጸነው ቅዱስ አስራት በኩራት ለቤተ ክርስቲያን አወጣለሁና እባክህ በረከት ገንዘቤን ጠብቅልኝ፣ በሰላቢ አታስበላብኝ፣ ገንዘቤን አታስበላ ጠብቅልኝ ከሰላቢ እያልን አሳልፈን አደራ መስጠት፣ ገንዘባችን እንዲጠበቅልን የዛን ቅዱስ መልኩን መጸለይ። እንዲህ ያደረግን ገንዘባችን ማስጠበቅ እንችላለን። ግልጽ ነው እህቴ፣ ይሄን አድርጊ። እሺ ወንድሜ፣ ጸጋ ይብዛልህ። አሜን አሜን። ሌላ ጥያቄ? እሺ ወለተ ኢየሱስ። እሺ ግቢ። እሺ እህቴ። እኔ ነው ያዘችልኝ ወንድሜ። እሺ ቀጥይ። እንዴት ይሆናል? እግዚአብሔር ይገስጽ። አልጠይቅም። መልሳት ወደ ራሷ መልሳት። እግዚአብሔር ይገስጽ። አጋዕዝተ ዓለም ቅድስት ሥላሴ ይበቀሏችሁ። ስነ ስርዓት ያዝ ከዛሬ ጀምረ። እሺ ቀጥይ እህቴ። እሺ ወንድሜ፣ የኔ ጥያቄ ግን ፈራው፣ ይቅርብኝ በቃ ሌላ ሰው አማትቢና ጠይቂ። የምን መፍራት ነው? አማትቢና ጠይቂ። እሺ ወንድሜ፣ እኔ ምን መሰለ በባለቤቴና በእኔ ጉዳይ ነው። ምን መሰለ
ችግራችን ያኔ ከማንኛችን እንደሆነ እንድትነግረኝ ነው። እኔ ማለቴ እኔ ከአንተ ነው ስላልኩት እሺ ምን መሰለህ የኔ ጥያቄ ይኸውልህ፣ መስገድ መጸለይ ከጀመርኩ ጀምሮ ሰውነቴን በጣም የሚሸተኝ ማለት ነው። ለራሴ ብቻ ማለት ነው። ሰው ጋር ስጠጋ ደህና ነኝ፣ ለራሴ ብቻ ማለት ነው። ሁሉ ነገሬ ይሸተኛል፣ ክፍሌ ሳይቀር ማለት ነው። እና በባለቤቴ ጋር ደግሞ በመንፈሳዊ ህይወት አብረን በመንፈሳዊ ህይወቴ ሳይሆን ገና ወደ መንፈሳዊ ህይወት ሳልገባ ቆይቴ ሰውነት ይሸታል ያልሽኝ? ለራሴ ማለት ነው። አንድ ሰሞን ይሸታል፣ አንድ ሰሞን ደግሞ ይጠፋል። ለራስሽ ራስ ሰውነት ማለት ነው? አዎ እርስ በራሴ ማለት ነው። መቼ ነው ሽታው የሚታወቅሽ? ከሰው ጋር ስትቀርቢ ነው ወይስ ብቻሽን? ብቻዬን ነው። አሁን ብቻዬን ሆኜ ማለት ነው። እሺ ገና ከባለቤቴ ያልተገናኘንም ወደፊት እንደ እግዚአብሔር ፍቃድ። ግን ከዛም ፊት ደግሞ ይሄ የተፈጠረው ባለቤቴ ጋር ደግሞ አለ። ባለቤቴ ደግሞ በንጽህና ጉዳይ በጣም ጎበዝ ነው። ግን እሱ ለራሱ አይታወቀውም፣ ለኔ ነው የሚታወቀው። ይገብታል? ለኔ ብቻ ማለት ነው። እሺ ከዛ ይሄ ካንተ ነው እንጂ ከኔ አይደለም ስለው፣ እሱ ደግሞ በመንፈሳዊ ህይወት ያኔ ትንሽ ጎበዝ ነው። ብዙ ስለመናፍስት ትንሽ ያውቃል፣ ከኔ ይሻላል። እና ችግርሽ ምን ነው ምናምን እያለ ስጠይቀኝ እኔ እውነታውን ነግሬዋለሁ። ከዛ በዚህ ከሆነ እግዚአብሔርን ተማጽነን እንድናለን ኢትዮጵያ ስንገባ ምናምን ይለኝና እሺ ብዬ እየቀጠልኩ ነበር። ግን እሱ ለራሱ ደህና ነው፣ ለራሱ ሰውም ጋር ሲጠጋ ደህና ነው። ግን ለእኔ ብቻ ነው ይሄ ነገር። አሁን ደግሞ ያም ሆኖ ደግሞ አሁን ደግሞ በእኔ ለብቻዬ ሆኜ ይሄ ተፈጠረ። አንድ ሰሞን አለ፣ አንድ ሰሞን ይጠፋል። ግን አንሳ ሽታህን አንሳ ስለው ያነሳል። ቀዝቀዝ ስል ደግሞ እንደዚህ ስራ ሲበዛ በመቁጠሪያ ስቀዘቅዝ ይነሳል፣ ይመጣል ሰውነቴ ማለት ነው። እና ይሄ ከምን አንጻር ነው እንደሚ? መልካም እህት አለምዬ፣ ከአጋንንት አንጻር መሆኑ ይሄ ግልጽ ነው። አንቺም የምታውቂው ነገር ነው። ነገር ግን እንዴት ወደ መፍትሄው እንምጣ ነው አይደለ? ዋናው ጥያቄ እሱ ነው። አንደኛ እዚህ ጋር እንዴት ነው ከተባለ፣ አንደኛ እህት አለምዬ፣ መናፍስቱ መቀጥቀጥሽ ብቻ ስራን አንሳ እያልሽ መቃወምሽ ብቻ በቂ አይደለም። እሱ ብቻ በቂ አይደለም። ዘላቂ መፍትሄ የሚገኘው ከመድኃኒዓለም ነው። ከማን ነው? እያስቸገራት ነው። አንዴ ገስጽ ይሰማል? እየሰማሽ ነው? ወለተ ስላሴ ይኸውልሽ፣ ዘላቂ መፍትሄ የሚገኘው ከማን ነው? ከመድኃኒዓለም ነው። አጋንንቱን መቃወማችን መልካም ነው። ነገር ግን እሱን ደግሞ መጠየቅ አለብን። ጌታዬ ኢየሱስ ክርስቶስ መድኃኒዓለም አባቴ በመከራ ቀን ጥራኝ እደርስልማለሁ ብለሃል። ምንም ነገር በስሜ ብትጠይቁኝ እኔ አደርግላችኋለሁ ብለሃል። ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ ማናቸውም ነገር በስሜ ብትለምኑ እኔ መድኃኒዓለም አደርግላችኋለሁ ይላል። በእኔ ብትኖሩ ቃሎቼን በእናንተ ቢኖሩ የምትወዱትን ለምኑ ይሆንላችሁም ይላል። አሁን አንቺን እያስጨነቀሽ ያለው ነገር ምንድነው? ሽታ ነው አይደል? ይሄ ሽታ ደግሞ የሚመጣው ምንም ጥያቄ የለውም። እህት ወንድሞች፣ ልክ እንደታችን ወለተ ስላሴ ሄለን ጋር ሌሎቻችሁም ጋር የሚያጋጥማችሁ ከሆነ በተለይ በትዳር ህይወት ውስጥ ካላችሁ አጋንንቱ ዓላማው ግልጽ ነው። ባለትዳር ካልሆናችሁ እናንተን ከሰው አግሎ በብቸኝነት በታችነት ስሜት አሸማቆ ለማኖር ነው። ባለትዳር ከሆናችሁ ደግሞ እና ስትቀራረቡ ሚሸት ወይ የሷ ሰውነት ሚሸት ከሆነ ወይም ደግሞ የሱ ሰውነት ሚሸትሽ ከሆነ ምን ጥያቄ ያለው? ለማራራቅ ነው። አጋንንቱ አብሮ መኖራችሁን አልወደደውም ማለት ነው። አብራችሁ ስትሆኑ ስትገናኙ አጋንንቱ ይሄንን ግንኙነታችሁን አይወደውም ማለት ነው። ስለዚህ ትሸቻለች ብሎ ማራቅ ወይም ደግሞ ትሸታለህ ብሎ ብለን እንድንርቅ ማድረግ ነው። በዚህ ምክንያት የተፋቱ ባለትዳሮች አሉ። በዚህ ምክንያት አንዱ ይሄ ነው። አጋንንት ትዳር መበተኛው አንዱ መንገዱ ይሄ ነው። ወይ የሁለቱንም ሰውነት ማሽተት ወይ ደግሞ ከሁለቱ የአንዱን ሰውነት ማሽተት፣ ከዛ ማራቅ። ይሄ ነው ዓላማው። ደግሞ ሽታው ደግሞ ከአጋንንቱ ከሆነ መድኃኒት ብትጠቀሙም ሽታው አይርቅም፣ ያስቸግራል። ደግሞ ከባድ የሆነ ሽታ ነው የሚለቀው። አንዱ ይሄ ነው። ታዲያ እንዲህ አይነት ነገር ሲፈጠር ምንድነው? እኛ ክርስቲያኖች አይደለን? ለክርስቲያን ደግሞ ሁሉም ነገር መፍትሄ አለው። ምንድነው የሚያደርገው? አምላኩን መማፀን ነው። አምላኩን መማፀን፣ በተለይ የጸሎቷ መጠመቅ። ጸሎቷ እኮ ለዚህ በጣም ወሳኝ ነገር ነው። ጸሎቷ መጠመቅ። ለምሳሌ የቸሩ መድኃኒዓለምን መልኩን ጸልየሽ ሊሆን ይችላል። ወይም የእናታችን የቅድስት ድንግል ማርያም ሰኔ ጎልጎቷ ሊሆን ይችላል።
ምንድነው ጸሎቱን ከመጸለሽ በፊት ወይም ከጸለሽ በኋላ ማሳሰብ መጀመሪያ እመቤቴ ኪዳነ ምሕረት እናቴ በትዳሬ ላይ ያነጣጠረ ክፉ መንፈስ የኔን ሰውነት እያሸተተ የትዳር አጋሬንም ሰውነት እያሸተተ ሊያርቀን እየሞከረ ነው። ኪዳነ ምሕረት እናቴ ወለላይቱ ይሄ ነገር የአጋንንቱ ፈተና ካንቺ አያልፍም። እናቴ ኪዳነ ምሕረት ብዙዎች አንቺን ጠይቀው አላፈሩም። እኔም አንቺን ጠይቄ አላፍርም እና እናቴ በጨነቀኝ ጊዜ መሸሸጊያዬ ምርኩዜ አንቺ ነሽ። ከመድኃኒዓለም በታች ከልጅሽ በታች አንቺ ነሽ የኔ መሸሸጊያ። ጨንቆኛልና ይሄን የዚህን ክፉ መንፈስ ሽታውን ከኔም ሆነ ከባሌ አርቂልኝ። ከኔ ብቻ አይደለም ሽታውን እንድታርቂ የምጠይቅሽ ከባሌም ጭምር እናቴ ሆይ እናም ባንቺ ታምኜ ቆይ ለምን እንደዚህ የምታወራው? እግዚአብሔር ይገስጻችሁ። እናም እናቴ ኪዳነ ምሕረት ይሄንን ጸሎት ተኔ ጎልጎታ ሊሆን ይችላል፣ መልካ ቅዱስ ኪዳነ ምሕረት ሊሆን ይችላል። ይሄን ጸሎት ጸልዬ በጸለይኩበት የጸሎቷ ስጠመቅ ይሄን ሽታ ከኔ ብቻ አይደለም ከትዳር አጋሪም ጭምር አርቂልኝ እና በስምሽ ታምኜ ስጠመቅ እንድታርቂ ብቻ ሳይሆን ከዛሬ ጀምሮ የኔም ሆነ የሱም ሰውነት እንዳሸት አድርጊ። ሽታውን የሚያመጡብን ክፉ መናፍስት ለአንዴና ለመጨረሻ ጊዜ ከህይወታችን ነቅለሽ አውጪ። እናም ከዛሬ ጀምሮ በዚህ ክፉ ሽታ እንዳንፈተን አድርጊን። ምን እንዳንል እየሰማችሁኝ አይደል? ምን እንዳንል ከዛሬ ጀምሮ በዚህ ሽታ እኔም ሆነ የትዳር አጋሬ እንዳንፈተን አድርጊን። እናቴ ሆይ አንቺን ጠርቶ ያፈረ ማን ነው? የኔ እናት ምርኩዜ ኪዳነ ምሕረት እያላችሁ እያመሰገናችኋት ምን ማድረግ መጠመቅ። ታርቃለች። በእውነት ኪዳነ ምሕረት ታርቃለች። ይሄን ስናደርግ ደግሞ እሷን ደስ የሚያሰኝ ስራ እየሰራን ምን አድርጌ እናቴን ላስደስታት እያላችሁ መባ ላስገባን፣ በስሟ ለቤተ ክርስቲያኗ ዘቢብ ላስገባን፣ ጧፍ ላስገባን፣ ዕጣን ላስገባላትን፣ ምንጣፍ ገዝቼ ላስገባላትን፣ መጋረጃ ልስጣትን፣ ታምሯን አስገዝቼ ለቤተ ክርስቲያኗ ልስጥን እያላችሁ እሷን ደስ የሚያሰኝ ስራ። ወይም ደግሞ ያለቀሰ ሰው ማን አለ እስቲ ልፈልግ። የተቸገረ ሰው እስቲ አለ? እናቴ ሆይ እስቲ አንቺን የሚማጸን በአንቺ ስም የተቸገረ ድሃ ካለ እስቲ አገናኝኝ፣ ከሱ ጋር አገናኝኝ እናቴ። ከዛ አንድ ቀን ታገናኛቸዋለች ራሷ። በእውነት አንድ ቀን ስለመብራን ቸግሮኛል አብሎ የሚል ሰው ጋር ታገናኛቸዋለች። ወይም ያለቀሰ ሰው ወንድሜ ይሄው መብራን ደርሳለች ብላችሁ ልክ እናንተ እንደምትረዱት አድርጋችሁ ስትረዱት ያን ሰው እናንተ እንደምትረዱት አድርጋችሁ ሰው ልክ መብራን የጠራሃትን መብራን ይሄው ደረሰችልክ። እኔ ምክንያት ነኝ፣ እኔ እንደረዳው አድርገህ እንዳታስብ፣ ራሷ ናት ያመጣችኝ። ይሄው ሰጥታለች፣ አመስግናት ሂድና እኔንም ችግሬን እንድትፈታልኝ ለኔም ደግሞ ጸልይልኝ። ወልደ አማኑኤል እያልክ አሁን እኔ ወልደ አማኑኤል አይደለም ወልደ አማኑኤል እያልክ እናንተም የራሳችሁን ስም። ከዛ እሱ ደስ ይለዋል። እናቴ ኪዳነ ምሕረት እያለ ያመሰግናታል። እባክሽን የረዳችኝን እህቴን ወይም የረዳኝን ወንድሜን ያለበትን ችግር ደግሞ አርቂላት እያለ ይማጸንልሻል። አትሰማም? መብራት ንገሩኝ፣ አትሰማም? እንዲያ ስታረጉ በእውነት በሚገባ ነው የምትሰማው። ይሄ በጣም ያስደስታታል መብራንን፣ እጅግ በጣም ነው ደስ የሚያሰኛት። መብራንን ብቻ ለምሳሌ አነሳብላችሁ እንጂ ሌሎችንም ቅዱሳን የዓለማት ጌታ ቸሩ መድኃኔዓለምን ብትማጸኑት ከሷ በታች ያሉትን እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ያሉትን እነ ቅዱስ ሩፋኤልም ሌሎች ጻድቃን ሰማዕታት የዝቋላ ኮከብ በጣም የምወዳቸው አባት አቡነ ገብረ መንፈስ ቅዱስ እሳቸውንም ብትማጸኑ ሌሎችንም ብትማጸኑ ይደርሱላቸዋል። ይሄ ደስ ያሰኛቸዋል። እንዲህ አይነት የባለሟልነት ስራ እየሰራችሁ መማጸን በእውነት ይደርሱላቸዋል ቅዱሳኑ። እና ይሄን ይመስላል። እና እንዲያድረሽ መማጸን ነው። ታርቅልሻለች ከአንቺም ሆነ ከሷ። የትዳር አጋርሽንም ደግሞ ልክ እኔ ለአንቺ እንደነገርኩሽ ምከሪው። በዚህ የአጋንንቱን ፈተና ማራቅ ይቻላል ማለት ነው። ይሄን ይመስላል። እህቴ ሰምተሽን ከሆነ እሺ፣ ሌላ ጥያቄ ይግባ። ይቅርታ ወንድም አልመለስክኝ። የሁለት ሐዋርያት የስራዬ
ወለተ ሐዋርያት የስራሽ ምን ነበረ? አዎ አልመዘገብኩኝም። ስራዬን በየሳምንቱ ነው። አሁን ለ10 ቀን የሰጡኝ 10 ቀን ቀርቶኛል እሺ ለማውጣት ጨርሻለሁ። እሱን አሁን በየወሩ ወረቀትሽ ካላመጣሽ ፓስፖርት ካላመጣሽ እናወጣሻለን የሚሉኝ ግን አላወጡኝም እስካሁን። ግን በየወሩ እየመጡ እናወጣሻለን የሚሉኝ። የሚስጥር መተት ደግሞ ተጋልጧል። ጓደኛ ያለ ምንድን ነው ያለው? ያው እኛ እሺ የሚስጥር መተት ነን ብክንክ እንድትኝ ነው የምንፈልገው ነው ያሉት። አሁን ተስፋ የሰጡኝ ቀን እየሰጡ ግን ጨርሻለሁ። አያወጡሽም። አያወጡም። በቃ ተስፋ ይሰጡኛል ግን አያስወጡኝም። ማሳሰብ ነው ታሪያት አለምዬ፣ ርዕስ ሰጥቶ ማሳሰብ ነው። በዚህ ጉዳይ ላይ እያስቸግርሽ ከሆነ አንቺ ደግሞ መብራት እንድትቀድምልሽ ማሳሰብ። ቀደሚ እናቴ ወይ ተስፋ እየሰጡኝ እያዘገዩኝ ነው እና እናቴ ቀደሚልኝ እንድወጣ እርጅኝ ብለሽ መማፀን። እንደገናም ደግሞ መናፍስቶችን እንዳልወጣ የሚያግዱኝን ክፉ መናፍስቶች የሚፈታተኑኝን ደግሞ ያዥልኝ፣ ስራቸውንም አስቁምልኝ ብለሽ መማፀን። አልቅሽ። ወንድ መውጣት አልፈልግም፣ እዚህ ቤት መስራት እፈልጋለሁ። ግን እነሱ ጋር እያደረ ወረቀትሽ ፓስፖርት አምጭና ህጋዊ እናድርግሽ ነው የሚሉኝ ሰዎቹ። እኔ ደግሞ እነሱ ጋር ህጋዊ መሆን አልፈልግም፣ ዝም ብዬ መስራት ነው የምፈልገው። እነሱ ቤተሰብ ላይ በሙሉ ቤተሰብ ላይ ህገ ወጥ ነው የሚሰራው ሁሉ። ሰዎቹ ግን ምንድን ነው ሰውዬው ይታሰርብናል እንደዚህ ይልብናል ነው የሚሉት። ግን አይታሰርም ሰውዬው፣ ምንም የሚሉት ነገር የለም። ግን እነሱ ጋር እየሄደ እያስጨነቀብኝ ነው። አስረድተሻቸውም ሊረዱሽ አልቻሉም። ሊረዱኝም አልቻሉም። አዎ ወረቀቴን ማስተካከል አልፈልግም፣ አልችልም፣ ግን መስራት እችላለሁ አልኳቸው። 4 ዓመት የሚሰራው ይሄንንም ማሳሰብ ነው ታሪያት አለም። ይሄንንም ማሳሰብ እኮ ነው ነገሮችን እንድታስተካክልልሽ። ግልጽ ነው። ነገሮችን እንድታስተካክልልሽ ወይ ለመብርሃን ወይም ደግሞ ለተወዳጇ ልጇ ለመድኃኒዓለም መናገር። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት አይደል የተባለ አንደኛ ጴጥሮስ ምዕራፍ 5 ቁጥር 6-10 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ማውራት እኮ ነው ከመድኃኒዓለም ጋር። ጌታዬ መድኃኒዓለም እኔ ከዚህ ስራ መውጣት አልፈልግም፣ ነገር ግን እንድወጣ ጠላት በአሰሪዎቼ ላይ ያደረ እያስጨነቀብኝ ነውና ጌታ ሆይ መናፍስቶችን ያዝልኝ፣ ይሰርልኝ፣ የሰዎችንም ልብ አረጋጋልኝ፣ አጽናልኝ፣ በዚህ ነገር ከእንግዲህ እንዳይታወቁ አድርግልኝ ብለሽ እኮ ማሳሰብ ነው። ምን አድርጌ መልኩን ጸልየሽ ወይም ደግሞ የአምልኮ ስግደት በፊቱ ለየት ያለ ከወትሮ በተለየ ሁኔታ ሰግደሽ መልኩን ድርሳኑን አድርሰሽ መማፀን እኮ ነው። ግልጽ ነው። ይህን ማድረግ ነው ከአንቺ የሚጠበቀው። አትጨነቂ። ግን ምንም ነገር ሲፈጠርባችሁ ጩሁ ወደ መድኃኒዓለም። ሁሉም መፍትሄ የሚገኘው ከሱ ነውና ይህን ይመስላል። እሺ ሌላ ጥያቄ? አሜን አሜን። እሺ ልጠይቅ ሳይሆን ስማችሁን ነው ፈልገው። ኤርፎን እየነቀላችሁ አይሰማም። ኤርፎን ንቀሉና። እሺ ወለተ መድን ቀጥይ። ወለተ መድን ቀጥይ። ወንድሜ ጥያቄ ማለት ነው በራሴ ጉዳይ ነው። ባለፈው ሪከርድ አድርጌ ነበር በውስጥ መስመር ግን አልመለስክልኝም። ባለፈው ፈርቼ ምናምን ያልኩህ ልጅ ማለት ነው። እዚህ መጠየቅ አልቻልኩም በውስጥ አውራኝ ብለሽኝ ነበረ። አውሪ ብለኝ ነበር አንተ ግን ሪከርድ አድርጌ አልመለስክልኝም። እኔም እሺ ብዬሽ ነበረ። አዎ ብለኝ ነበረ። በቃ ይኸውልሽ አሁን ምልክት ነጥብ ጽፌያለሁ። አወራሻለሁ ዛሬ። እሺ ይኸው ጽፌልሻለሁ። በቃ ተስፋ ሰጥቼሽ ከሆነ አወራሻለሁ ዛሬ። እሺ ወንድሜ። ግን ይቅርታ ደግሞ ይኸውልሽ እንደዚህ አይነት ነገር ደግሞ ሲፈጠር ይኸውልሽ ምናልባት ላያየው ይችላል፣ ረስቶት ሊሆን ይችላል ብለሽ ሁሌ ማስታወስ። ተስፋ ሰጥተኝ ነበረ፣ አወራሻለሁ ብለኝ ነበረ እያልሽ ደጋግምሽ ብታስታውሽኝ አንድ ቀን ማየት አይቀርም አይደል? ስለዚህ ሳትሰለቺ ብታስታውሽኝ አሪፍ ነበረ። እስከ ዛሬም አትቆይም ነበረ ለማለት ነው። እሺ ለማንኛውም ዛሬ አወራሻለሁ። እሺ ወንድሜ አመሰግናለሁ። መልካም። እሺ ሌላ ጥያቄ? እሺ ወለተ ሰማዕት ቀጥይ። እሺ ወንድሜ እኔ ማለት ኃጢአቴ በጣም በቃ እኔ እንዳስካሁን ድረስ ያው ተሰራ የነበረው ኃጢአት አይደለም፣ ግን ንስሐ ገብቼበታለሁ ከሁሉም ነገር። ግን አሁን ግን ራሴን ጸሎት ትጀምርም ሆነ እንትልም በፊት ደህና ነበርኩ፣ ጸልይ ነበር። እኔ ማንበብ አልችልም፣ ጽሁፍ ምናምን ማንበብ አልችልም። ያው መስማትም ቢሆን የሆነ ብቻ ያስተማርከውን ትምህርት አሁን ለምሳሌ መዝሙረ ዳዊት አንብቦም ሆነ ስሙም ሆነ ትላለህ፣ ግን እሰማለሁ። ግን በኋላ ትምህርቱ ትወጣ ምንም የሰማሁትን የማላውቀውም ምንም አይሰማኝም።
የሆነ የቅናት በቃ እንደዚህ ጸሉ ምናምን ስትል በተመስጦ ሰማለሁ ታዳምጥ። ግን በኋላ በቃ የሰማሁትን ምንም አላውቅም። ወጥቼ የውሸት በቃ የሰማሁት የቅናት የማዳምጠው እግዚአብሔርን የምለምነው የቅናት ምናምን ነው የሚመስለኝ። አሁን እንቅልፍ በቃ ማታ በቃ ራሴ ላይ ተኝቼው ነው የማድረው። ራሴ መሬት ላይ ሽንት ቤትም ሆነ ሰዎቹ እንዳይሰሙ እህት ዓለም ይኸውልሽ፣ ጥያቄሽን አንደኛ ወስኝ። እሺ የተወሰነ ጥያቄ ጠይቄ በአንዴ ብዙ ጥያቄ ነው እያካተትሽበት ያለው። ግን አንቺ ይኸውልሽ ቆይ አዳምጪኝ አንዴ አዳምጪኝ። ጥያቄ ስትጠይቁ ድርብርብርብ አታርጉ። ብዙ በአንድ ጊዜ ብዙዎችን ጥያቄ ስትጠይቁ የሆነ በአንድ ነገር ላይ ተወስኜ እንዳላብራራ ይከለክለኛል። ይደራረባላ። የትኛውን ትቼ የትኛውን ይዘዋለሁ፣ የትኛውን አብራራለሁ። ስትጠይቁ አንደኛ ቆም ብላችሁ አስቡና በህይወቴ በጣም እየተጨነኩበት ያለው ወሳኙ ነገር ምንድነው ብላችሁ ከአንድ የሆነ አሳጥራችሁ ጠይቁ። ስትጠይቁ እና እህቴ አሁን ምንድነው እስቲ የትኛውን ይዤ የትኛው ላይ ጸንቼ ላብራራልሽ? እሺ ወንድሜ፣ አሁን እኔ ማለት ጥያቄ አጭር ነው። ራሴን በጣም ከግራ በኩል አግን እንደዚህ አይሜሮዬ ላይ በቃ ያብጣል፣ እብጠት ይታየኛል። በቃ ያብጣል፣ ጠጉሬ ሁሉ ብጥስጥስ ነው የሚለው። ያው ከምታስተምራቸው ነገር መንፈሶቹን በእርግጥ ይገባኛል፣ ግን መንፈስ እንደሆነ ግን ማንበብ እንትን ማለት ግን ማንበብ ምናምን አልችልም። ግን ያው እንደዚህ ራሴን በጣም ያመኛል። አንተ ጋር ትገባ የሚያመኝ ሁሉ ይጠፋል እና ግን ስወጣ ያመኛል፣ ተሳግድ ይጠፋል። አሁን በስግደት ሰዓትም በቃ አሁን እንቅልፍ ተኝቼ በቃ ምንም አላውቀውም ራሴ እንደዛ ነው የሚያደርገኝ። መልካም እህት ዓለም፣ ዞሮ አንድ ነው ጥያቄው። ምንድነው ጥያቄው? አንደኛ አይምሮ ምንድነው አይምሮ ላይ ጭንቅላቴ ላይ ያብጣል ነው አይደል? ጸጉሬ ይነካከላል ያብጣል መሰለኝ ያልሽኝ፣ እንደዛ አይደል? አዎ። ከዛ ይንጫጫል ደግሞ የሆነ ጸሎትን ቢሆን እኔ አላውቅም። በእርግጥ ስለ ጸሎትን የማደርሰው ነገር የለም ከውዳሴ በላይ። እሱንም ያው ዝም ብዬ በቃ ግምት ይሆናል ብዬ ነው የማደርሰው። ጸሎት አላችልበትም። መልካም እህት ዓለምዬ፣ ይኸውልሽ አሁን እንዳለ የምታያቸው ነገሮች በሙሉ አንድ የሆነ ፈተና ነው። ምንድነው ከተባለ የአይምሮ መተት ወይም ደግሞ አይምሮ ላይ ጭንቅላት ላይ የተቀመጡ መናፍስቶች ሲኖሩ ነው አሁን አንቺ እንዳለ የዘረዘርሻቸው ምልክቶች የሚኖሩት። ደግሞ ተመሳሳይ የሆኑ ምልክቶች ጭንቅላት ላይ ያሉ መናፍስቶች መሆናቸውን የሚያመለክት ንግግር ነው የተናገርሽው። አይምሮ ላይ ያብጣል፣ ጸጉሬ ይነቃቀላል፣ ጭንቅላት ላይ ያሉ መናፍስቶች ናቸው ማለት ነው። ጭንቅላት ላይ አተኩረው። ሌላው ደግሞ ትምህርት ስሰማ አንዱማሊዝም፣ ይሄው ራሱ የአይምሮ መተት ወይም ደግሞ አይምሮ ላይ የተቀመጡ መናፍስቶች። የአይምሮ መተት ብቻ አይደለም በነገራችን ላይ ግን ጭንቅላት ላይ የሚቀመጡ ሌሎችም አሉ። ሉሲፈር ይቀመጣል፣ አይምሮን ጭንቅላትን ይዛል። እንደገና ቡዳዛር ይቀመጣል፣ ሰይጣን አጋንንት ይቀመጣል። ምን ላይ? ጭንቅላት ላይ። እነኚህ መናፍስቶች ወደ ህይወታችን እንዴት ሊገቡ ይችላሉ? በራሳችን ኃጢአትም የሚገቡ አሉ። አንድ ሁለተኛ ቡዳ ሆነው በማየት በመስማት በመናገር የሚገቡም አሉ። ሶስተኛ ከመተተኞች ከድግምተኞች መተት ሆነው የሚላኩ አሉ። የአይምሮ መተት፣ የሰላቢ መተት። ሌላው ደግሞ እግዚአብሔር ይገስጸን፣ አሳብድ፣ አስጨንቅ፣ ግደል ተብሎ የሚላኩ መተቶች አሉ። በነገራችን ላይ ከመተተኛና ከድግምተኛ መተት ሲላክ የአይምሮ መተት ሲላክ አንድ እኮ የአይምሮ መተት አይደለም ያሉት ወንድሞች፣ እንደየ ዓላማቸው ይለያያሉ። አንዳንዱ የአይምሮ መተት አስጨንቅ ነው፣ አሳብር ነው። አስጨንቅ ነው፣ አሳብር ነው። አንዳንዱ የአይምሮ መተት ደግሞ እውቀት ውሰድ ነው። አይለያዩም? አስጨንቅና ውሰድ ስለ ሁለቱ ይለያያል አይለያይም? ይለያያል። አንዳንዱ ማስጨነቅ ነው ስራው። አይምሮ ላይ ተቀምጦ በቃ ማስጨነቅ፣ እረፍት መንሳት ሁሉ በቃ በትንሽ በትልቁ በምናየው ያስጨንቀናል፣ በምናስበው ያስጨንቀናል፣ በተናገርነው ነገር ያስጨንቀናል። ማስጨንቀው ያስጨንቀናል። ትንሿን ነገር ትልቅ አድርጎ ያሳየናል። ትልቁን ትንሽ፣ ትንሹን ትልቅ እያደረገ ያስጨንቀናል። የራሳችን ሳይሆን የሰውን ጥፋትና ስህተት ብቻ እያሳየም ያስጨንቀናል። ለቁም ነገር እያፈዘዘ ለተራ ነገር ደግሞ ያነቃናል። ይሄ አይምሮ ላይ ሲቀመጥ እንዲህ ነው የሚያደርገው። እና ስራው ምንድነው? አስጨንቅ ከተባለ ማስጨነቅ፣
ለማስጨነቅ ደግሞ የሆነ ነገር ያሳይና ያስጨንቃል። ለምሳሌ ሶሻል ሚዲያ ላይ ልትገቡ ትችላላችሁ። ጦርነት ያሰማቸዋል። እንደዚህ እዚህ ጋር እንደዚህ እየተደባደቡ ነው፣ ኢራን እስራኤል እንደዚህ እየሆነ ነው፣ ኢትዮጵያ ውስጥ እንደዚህ አይነት ነገር በቃ በዛ ስትጨነቁ ነው የምትሉት ማለት ነው። እገሊት ጠፋች፣ እገሌ ጠፋ፣ እንደዚህ አድርገው ገደሉት። በቃ ሌሊቱን እንቅልፍ አስወስዳችሁም እያስጨነቀ ያሳደራችኋል ማለት ነው። በተለይ ሶሻል ሚዲያ ላይ የሚያዘወትር ሰው እንቅልፍ የለውም። ያ ሰው በትንሽ በትልቁም ዜና ይሰማል። በትንሿ ዜና እየተጨነቀ ነው የሚኖረው። ይሄ እንዲህ እያደረገ ያስጨንቀናል። ሌላው ደግሞ ቤተሰብን ለምሳሌ ከቤተሰብ ጋር እንድንደዋወል ያደርግና ወንድም እንደዚህ ሆነ የሚል ወሬ እንሰማለን። እህት እንዲህ ሆነች የሚል ወሬ እንሰማለን። እናት አባት እንዲህ ሆኑ ታመሙ የሚል ወሬ እንሰማለን። በቃ መጨነቅ ከባድ የሆነ ጭንቀት ይለቅብናል። የሚያስጨንቃቸውን በእኔ ላይ ጣሉት የሚለውን አስረስቶ ማለት ነው። በእግዚአብሔር ላይ ጣሉት የሚለውን አስረስቶ ማስጨነቅ ስራው። ተጨንቀን እኮ ምንም አናመጣም። ከእናንተ ተጨንቆ በቁመቱ ላይ አንድ ስንዝር የሚጨምር አለ ወይ አለ ጌታ። የለም አሉት ሐዋርያት። እንግዲህ ትንሹን ነገር የማትችሉ ከሆናችሁ ስለምን በሌላ ትጨነቃላችሁ አለ። የሰማይ አዕዋፍን ተመልከቱ፣ አይፈትሉም፣ አያጭዱም፣ አይዘሩም፣ ነገር ግን የሰማይ አባታችሁ ይመግባችኋል። እናንተ ከሰማይ ወፎች አትበልጡም ወይ? ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ይሄ የጌታ ቃል ነው። ሉቃስ ወንጌል የተናገረው ቃል ምዕራፍ 12 ላይ እንደገናም ማቴዎስ ወንጌል ላይ የተናገራቸው ቃላቶች ናቸው። ስለዚህ ያስጨንቃል። አጋንንቱ ደግሞ በምንበላው በምንጠጣው ያስጨንቀናል፣ በምንለብሰው ትዳርን በተመለከተ ያስጨንቀናል። በተለይ ትዳር ነው በአሁኑ ሰዓት ወይ እጮኛዋ የሆነ ነገር ይላታል ወይ ሳይደውልላት 1-2 ቀን ከቆየ ወይም ካላነገራት ምን ሆኖ ነው ያልደወለው? ምን ሆና ነው ያልደወለችው? በዚህ ያስጨንቅሻል፣ ያስጨንቃል። ወይ ደግሞ ወይ እጮኛ ወይ እጮኛሽ የሆነ ነገር እንዲል ያደርጋል። በጣም ክፉ ከዚህ በፊት አምጥቶት የማያውቀውን ጸባይ ያሳያል በሱ ላይ። በቃ በዛ መጨነቅ እየተጨነቁ መዋል መኖር እንዲህ ያደረገ ጭንቀት ነው የሚለቅብን። ታዲያ መንፈስ ምንድነው ተልኮ? አስጨንቅ ነው። አስጨንቅ አሳብድ አይደለ? ማስጨነቅ። ጭንቀቱ ኦቨር ሲሆን ደግሞ ወደ እብደት ያሸጋግራል ማለት ነው። ይሄ ነው። ሌላው ደግሞ አይምሮ ንጠቅ፣ እውቀት ስለተባለ ደግሞ ሰምተን ያስረሳል። ምንም ነገር በአይምሮአችን አይያዝም ማለት ነው። እንሰማለን ግን ወዲያው አሁን አደርገዋለሁ ያልነውን ትምህርት፣ ስራ፣ ቀጠሮ ሁሉ ነገር ወይኔ ረስቼው እኮ ነው። ትንሽ ተጉዘ ወይኔ መታወቂያ ረሳው እያልክ ትመለሳለን። ወይ የሆነ ነገር ረሳው፣ ወይ ብር ረሳው። ያስረሳናል። ስራው ምንድነው? ማስረሳት። ትምህርትንም ሰምተን አንይዝም። በተለይ ቃለ እግዚአብሔር ስንሰማ አንይዝም። በደንብ ነው የሚያስረሳው ማለት ነው። ይሄ አስረሳ ተብሎ የተላከ ማን ነው? እውቀት ስለተባለ ማስተዋልን ይጋርዳል ማለት ነው። ይሄ ነው የሱ ስራ ማለት ነው። ስለዚህ አስረሳ፣ አስጨንቅ፣ አሳብድ፣ ግደልም የሚባል አለ። እንደዚህ እያደረገ ያስጨንቃል ማለት ነው። ግደል የተባለ ደግሞ የተላከ መንፈስ ከሆነ ደግሞ ምንድን ነው የሚያደርገው? ገመድ ነው የሚያሳየው። ገመድ ታንቀን እንድንሞት ይገፋፋል። ግደል ነው የተባለው እሱ አላማው። ስለዚህ የምንሞትበትን መንገድ ነው የሚያሳየን። ከፎቅ ላይ ራስን ወርውር ነው የሚል ስሜት ነው የሚያመጣው። ወይ መርዝ ጠጥተህ ሙት፣ ወይ ታንቀ ሙት፣ እንዲህ አይነት ነገር ነው የሚያመጣው። እንደኛ አይነት ነገሮችን ደግሞ ለመጋበዝ ምን ያደርጋል? መጀመሪያ የሆነ ሰው እንዲያናድደን ያደርገናል። ከዛ ስሜታዊ ያደርጋል። በቃ ሞቼ ብገላገልላቸው የሚል ሀሳብ ደግሞ ያመጣል። ልክ መሞትን እንደ ጀብድ ያወራናል በህሊናችን። ሙትና ተገላገልላቸው፣ ሙችና ተገላገልለት፣ የዘላለም ጸጸት አድርግባቸው፣ ተገላገል። ሞትን እንደ መገላገል አድርጎ መገላገል ነው። ግን መሞት መገላገል ነው። ከድጡ ወደ ማጡ በገሃነም መሰቃየት እኮ ነው። ያውም እረፍት የሌለው ስቃይ። የገሃነም ስቃይ ደግሞ እንዲህ የሚነገር አይደለም። ወደዛ ለማስገባት ነው አላማው። ግን አሁን ለኛ ግን ራሳቸው ለሚያጠፉ ሰዎች ልክ እንደ መገላገል ነው የሚያሳስባቸው ሞትን። የሞተ ተገላገለ የሚል አንድ ተረት አለ። እሱን ያሳስቡናል።
የሞተ አረፈ፣ ተገላገለ። መገላገል ነው። የት ነው የምትሄደው ከሞትክ በኋላ ነው ጥያቄው። መሞት ቀላል ነው፣ ግን ከሞትክ በኋላ የት ነው የምትገባው ነው። መንግስተ ሰማይ ወይስ ሲኦል? ገነት ወይስ ሲኦል? መንግስተ ሰማይ ወይስ ገሃነም? ይሄን አያሳስበንም። እሱ ሞትን እንደ መገላገል ነው የሚያሳስበን ማለት ነው። እና ይሄ ነው ግደል የተባለ መንፈስ አይምሮ ላይ ሲቀመጥ ይሄን ነው የሚያሳስበን ማለት ነው። እና ራሳችን እንድናጠፋ ነው የሚገፋፋው ማለት ይሄ ነው። ስለዚህ እህቴ አሁን አንቺ ምንድን ነው የምትይው? ያስረሳኛል ትምህርት አሊዝም። ይሄ ማለት እውቀት ስለቤተባለ አለ ማለት ነው። የሰላቢ አይምሮ መተት አለ ማለት ነው። ይሄ ባይኖር እንኳን ዛር ራሱ ያደርጋሉ። በነገራችን ላይ መተት እንኳን ባይኖር ዛር፣ ቡዳ ዛር፣ የአየር አጋንንት እነኚህ አይምሮ ላይ ተቀምጠው ያስረሳሉ። መተት ብቻ አይደለም ዛርም ስራቸውን ይሰራሉ። ይሄ ነው። እና ምን ላድርግ? ሌላው ደግሞ የሆነ አካላዊ ቁስለትም ያመጣሉ። በነገራችን ላይ አካላዊ በተለይ በፀጉር የተደገመ መተት ከሆነ ፀጉራችን ፎሮፎር ያመጣል። የፀጉር መነቃቀል፣ የቅጫም የቅማል መብዛት እንዲህ አይነት ነገር ያመጣል። ፀጉር ላይ በፀጉር የተመተተ ከሆነ ማለት ነው። ታዲያ የአይምሮ መተት ሲመተት ፀጉር ተቆርጦ ሊመተትም ይችላል። በቅቤም ሊመተት ይችላል። ቅቤ ስንቀባ በዚህም ሊመተት ይችላል። በተለያየ በቅባት ሊመተት ይችላል። ለምሳሌ ጓደኛም ወይም ጎረቤት ወይም ደግሞ የሆነ ሰው ቅባት ሰጥቶ ሊሆን ይችላል። በቅባት ግን የአሕዛብ አጋንንትም ይገባል። የአሕዛብ መናፍስቶች። የአሕዛብ መናፍስት ማለት ከእምነት የለሽ የሚመጣ መንፈስ ማለት ነው። ከእምነት የለሽ ሰዎች የሚመጣ መንፈስ። ቅባቱን የሚያመርቱት እምነት የለሽ ሰዎች አይደሉ? ከእነሱም ይመጣ ማለት ነው። በቅባቱ በኩል ጸሎት አድርጋችሁ ምንም ነገር ስትገዙ ተጠቀሙበት የሚባለው አንዱ ከዚህ አንጻር ነው። እነኚህ መናፍስቶችም ይመጣሉ። ስለዚህ አይምሮ ላይ ተቀምጠው ችግር ይፈጥራሉ ማለት ነው። ታዲያ አካላዊ ቁስለት ችግር ያልኳቸው አንድም የእነኚህ ነገሮች፣ ሌላው ደግሞ የራስ ድርቀት፣ እንደዚህ አይነት ነገሮች ወይም ደግሞ ከባድ ሸክም የተሸከመን ወይም ጭንቅላታችን ላይ የሆነ ነገር የተከመረ ያለ ይመስል ጭንቅላታችን መሸከም እስኪያቅተን ድረስ ይከብደናል። እንዲህ አይነት ነገሮች ይመጣል። ሌላው ደግሞ ምን አይነት ምልክት ያሳያቸዋል መሰላችሁ? ስለ መንፈሳዊ ነገር ትንሹ ነገር ውስብስብ ይብልብናል። ኃጢአት የሆኑ መንገዶችን ግን በቀላሉ ነው የምንረዳው፣ ቶሎ ይገባናል። መንፈሳዊ የሆነ ነገር ሲሆን ግን ውስብስብ ይላል። ምንድነው ይሄ ብለን እንድንቸገር ያደርገናል ማለት ነው። ይሄ እንዲህ አይነት ምልክቶች ስብከት ስንሰማ፣ የቅዱሳን ታሪክ ሲሰማ ውሸት ተረት ይመስለናል። እንዲህ አይነት ነገሮችንም ሊያንጸባርቅ ይችላል ማለት ነው። እና ምን እናድርግ? መልካ ቅዱስ ዑራኤል መጸለይ፣ መልካ ቅዱስ ዑራኤልን እየጸለዩ በጸሎቷ መጠመቅ። የሊቀ መላእክት የቅዱስ ዑራኤል አምላክ ልዑል እግዚአብሔር ስለ ባለሟል ስለ ሊቀ መላእክት ቅዱስ ዑራኤል ብለህ አይምሮ ላይ የተቀመጡ መናፍስቶች በሙሉ ያዝልኝ፣ ለአንተ አሳልፌ ሰጥቻለሁ። ቅዱስ ዑራኤል ተበቀልልኝ። ትምህርት ሰምቼ እንዳላስተውል የሚያደርጉኝ መናፍስቶች በሙሉ ያዝልኝ። ሊቀ መላእክት ቅዱስ ዑራኤል በአይምሮ ላይ የተሾምክ መልአክ ያዝልኝ። እነኚህ መናፍስቶችን ጭንቀት የሚለቅብኝን ራስን አጥፋ አጥፋ የሚለኝን እንድትይዝልኝ ለአንተ አሳልፌ ሰጥቻለሁ እያሉ መልኩን ድርሳኑን በጸለይበት የጸሎት መጠመቅ። ይሄ ነው መፍትሄው። እንዲህ ያደርግ መጠመቅ እንችላለን። ከመዝሙረ ዳዊት ጋር እየጸለይን ከውዳሴ ማርያም ጋር እየጸለይን ማለት ነው። ግልጽ ነው አይደል እህቴ? እና መናፍስቶችን መቃወም፣ ሰምቼ እንዳላስተውስ ቶሎ እንድረሳ የምታደርጉኝ መናፍስት፣ ጭንቅላት የምታሳብጡ፣ ፀጉር የምትነቃቅሉ፣ በፀጉር የተደገማችሁ የአእምሮ መተት፣ የቤተሰብ ዛር ስራችሁን አቁሙ። በሊቀ መልአክ በቅዱስ ዑራኤል ስም ተይዛችኋል። ከዛሬ ጀምሮ እንደዚህ አይነት ችግር እንዳትፈጥሩ ታስራችኋል። ቅዱስ ዑራኤል በእሳት ሰይፍ እያረደ ይበቀላችሁ። ይሄ የምቀጠቅጥበት መቁጠሪያ የቅዱስ ዑራኤል ሰይፍ ይሁንባችሁ። ቅዱስ ዑራኤል አንተ ተራዳኝ፣ የሊቀ መልአክ የቅዱስ ዑራኤል አምላክ መድኃኔዓለም ተራዳኝ፣ መናፍስቶችን ያዝልኝ እያልን ምን ማድረግ? መናፍስቶችን መቃወም። ይህን ይመስላል እህቴ። ግልጽ ነው? እንደተመለሰልሽ ተስፋ አደርጋለሁ። እሺ ሌላ ጥያቄ? እሺ እስቲ አልተመለሰም? ካልተመለሰ ላብራራልሽ።
እስቲ ወደ ተመልሶልኛል። ግን እኔ አንድ ነገር ያለቀኩት ነገር አለ በህይወቴ። በቃ ጦምና በቃ ምግብ በጣም ያስበላኛል እና ችግር በቃ እሱ ይሆን እላለሁ። ምንም በቃ በህይወት አልቀየር አልኩ። በቃ እሱ ነው። እሺ ዞሮ ዞሮ የራሱን የቻለ ጥያቄ ነው። ሌላ የቀደሙ ጥያቄ አይደለም። ግን እንደዚህ ደርባችሁ አትጠይቁ። እሺ አንዳንድ ጥያቄ ያልኩትን አትርሱ ለወደፊቱ ለሌሎቻችሁ። ግን ምግብ ያስበላኛል የሚባለው ራሱን የቻለ ርዕስ ነው። እሱ የአእምሮ መተት እዚህ ጋር ድርሻ አለው ከተባለ አዎ ድርሻ አለው። ምን በማድረግ በማስረሳት ሊሆን ይችላል። ለምሳሌ ረስተን ምንበላ ከሆነ ማለት ነው። ረስተን ሳናማትም እንድንበላም ያደርጋል። አሁን ለምሳሌ የአእምሮ መተት ድርሻው ምንድነው ከተባለ በማስረሳት ሳናማትም ረስተን እንድንበላ በማድረግ። ሌላው ደግሞ እውቀት በማዛባት በጾም ላይ ያለንን እውቀት በማዛባት በእንደዚህ አይነት ነገር ድርሻ አለው። የሱም ድርሻ ግን የአዛብ አጋንንትም ሊኖሩ ይችላሉ። እህቴ ርዕሱ ብዙ ነው። እዚህ ውስጥ ባልገባ ሰው ሌላ ርዕስ ይዞ ሲጠይቅ ባብራራ ይሻለኛል። ግን እና ከዚህ አንጻር ሊሆን ይችላል። እህቴ ግን ተቆጣጠሪ እሺ። ጾም እኮ ወሳኝ ነው እህቴ፣ ታውቂያለሽ? ጾም በጣም ወሳኝ ነው። ጌታ እንዲህ አይነቱ በጾም ካልሆነ አይወጣም አይደል? ስለዚህ ላለመያዝም ጭምር ነው ጾምሽ የሚያስርሽ ማለት ነው። ግልጽ ነው። እሺ ወንድሜ መልሰልኛል። ግልጽ ነው። እኔ እኮ ጾም እችላለሁ አይደለም። አሁን ለምሳሌ እስካሁን አልበላሁም ማለት እችላለሁ። ግን በቃ ትበላ በጣም ያስበላኛል። በቃ መብላት ሲጀምር ብቻ ነው። አማትቢና ተመገቢ። አንደኛ ጸሎት አድርጊ። ጌታ የመድኃኒዓለም ኢየሱስ ክርስቶስ ይህንን ምግብ አቡነ ዘበሰማያት ከጸለሽ በኋላ ይህንን ምግብ ለኔ ለነፍሴ ለስጋዬ በረከት ማገኝበት እርኩሳን መናፍስት ደግሞ የሚታሰሩበት አድርግልኝ ብለሽ በእምነት መመገብ። ለአጋንንት እሳት አድርግባቸው ለኔ በረከት አድርግልኝ ብለሽ መመገብ። እፍ ብለሽበት በመድኃኒዓለም ስም የተባረከ ይሁን ለአጋንንት እሳት ይሁንበት ብለሽ 3 ጊዜ እፍ ብለሽ ውስጥ ያደፈጣችሁ መናፍስት በመድኃኒዓለም ስም እሳት ይሁንባችሁ ብለሽ መመገብ። ምግቡን አምናችሁ በጸሎት የምትለምኑትን ሁሉ ይደረግላችኋል ብሏል ጌታ። ይደረግላችኋል። እመን። ካመንክ እሳት እንደሚሆንባችሁ አምነሽ መመገብ። ይሄን ነው ማድረግ እህቴ። እየተመገበ ስለሆነ ነው አብዝተሽ የምትመገቢው። እሱም አብሮ እየተመገበ ስለሆነ እኮ ነው። አጋንንት ይመገባል ስላችሁ ግን ግር እንዳይላችሁ እሺ። አጋንንት እንደኛ አንጀት ጣፊያ የሆነ የሚያብላላበት ጨጓራ አንጀት የለውም። በእርግጥ መንፈስ ነው፣ ረቂቅ ነው። ግን ሰውነታችን ሰውነቱ ካደረገ ይበላል ማለት ይሄ ነው እንግዲህ። ስላሴ ስም ድምጽ ይሰማችኋል? መልካም እሺ። ይኸውላችሁ እህት ወንድሞች፣ አጋንንት እንደኛ እንደ ሰው አይበላም። በእርግጥ እንደ ሰው አይበላም። ምክንያቱም ረቂቅ ነው፣ መንፈስ ነው። አጋንንት ሰይጣን መንፈስ ነው። እኛንን አካል ያለን ግዑዝ የሚበላ የሚጠጣ አካል ያለን እኛንን። አጋንንት ግን የሚበላ የሚጠጣ አይደለም፣ በተፈጥሮ መንፈስ ስለሆነ ማለት ነው። የመላእክት እንደ መላእክት ነው እኮ አፈጣጠሩ። መላእክት አይበሉም አይጠጡም። አጋንንትም አይበላም አይጠጣም። ግን ያ የማይበላው አጋንንት ከሚበላው ሰው ጋር ሲዋሃድ ምን ይሆናል? የሰውን ሆድ ሆዱ ያደርጋል። ተረዳችኝ አይደል? አጋንንት አይበላም፣ ልክ ነው። ግን ያ የማይበላው መንፈስ ከሚበላው አካል ጋር ምን ሆነ? ተቆራኘ። የሚበላውን አካል አካሉ አደረገ። እኛንን እኮ ምን በላው የሚበላውን አካል አካሉ ሲያደርግ እሱም አብሮ በላ እንላለን። ከዛ ምን ያደርጋል? ሆዳችን ሆዱ አድርጎ አብዝቶ ያስበላል ማለት ነው። ተረዳሽኝ አይደል? አንዳንድ ሰዎች አትደነቁ፣ ቢጠጡ መጠጥ ቢጠጡ አይሰክሩም፣ አይንገዳገዱም። አንዳንዱ ግን ገና 2-3 ከቀመሰ ይንገዳገዳል፣ ይሰክራል። መጠጡ አናቱ ላይ ይወጣል። ምንድነው ይሄ ነገር? ለምን ይመስላችኋል? በእርግጥ ልማድም አለ። ሲቀጥል ምን አለ? አብሮ ይጠጣል ማለት ነው። የሚያጠጣው መንፈስ አለ ማለት ነው። ሲጠጣ እንዳይሰክር የሚያደርገው አለ።
ከ10 በላይ ጠጥቶ ማይሰክር እኮ አለ። ከ10 በላይ መጠጥ ጠጥቶ ከ10 ጠርሙስ በላይ ጠጥቶ ማይሰክር አለ። ይሄ ምንድን ነው? ከአጋንንት ነው። አብሮ እየጠጣ ነው ማለት። እየጠጣ ስላችሁ የሚጠጣ ሆኖ አይደለም፣ ግን የዛን ሰው አካል ያደረገ መንፈስ አብዝቶ እንዲጠጣ እያደረገው ነው ማለት። በሌላ አነጋገር እንደዛ ነው። በሌላ አነጋገር እንዲጠጣ እያደረገው ነው ማለት ነው። አጋንንት በሰው ላይ ሆኖ ይማታል አይማታም? ጉዳት አደርስም? ንገሩኝ። ጉዳት ያደርሳል? ያደርሳል አይደል? ግን ጉዳት ሲያደርስ የማንን እጁ አድርጎ ነው? የያዘውን አካል ነው አይደል? እጅ ልክ እንደዛ ማለት ነው። ይሄም በላ ሲባልም እኮ እንደዛ ነው። መታው እንላለን። ግን ልክ እንደዚሁ በላ ሲባልም የሰውየውን ሆዱ አድርጎ ምን ያደርጋል? አብዝቶ ያስጠጣል ማለት ነው። ስለዚህ እህት ወንድሞች አብዝታችሁ እየበላችሁ ማጠግቡ ከሆነ እየበላ ነው ማለት ነው። አጅሬ እየበላ ነው ማለት ነው አብሮ። ስለዚህ እህቴ ብዙ ያስበላኛል ካልሽ እሱም አብሮ እየተመገበ ነው ማለት ነው። ሆድሽን ሆዱ አድርጎ እያስበላሽ ነው ማለት ነው። እንዲህ አይነት ነገር ደግሞ የሚፈጠረው ምን ስለማናደርግ ነው? ስንመገብ ፈጣሪን ስለማናስብ። ፈጣሪን እናስብ። ለዛ እኮ ነው ቅዱስ ጳውሎስ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውም ነገር ስታደርጉ ሁሉ ለእግዚአብሔር ክብር አድርጉት ያለው። ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። በመብላትና በመጠጣት እግዚአብሔርን አስቀድሙ ነው። ይሄ የቅዱስ ጳውሎስ መልእክት ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 እንግዲህ የምትበሉ የምትጠጡ ብትሆኑ በእግዚአብሔር ስም አድርጉት። ይሄ ግልጽ ነው። ስለዚህ ምን ማድረግ አለብን? ከመመገብሽ በፊት ጸሎት አድርጊ። ቶሎ ብሎ ወደ ምግብ መቸኮል ሳይሆን አማትቢበት፣ ከዛ አቡነ ዘበሰማያት ወይም አባታችን ጸልይ፣ ከዛ አውሪው ጌታ መድኃኒዓለም ጌታዬ ኢየሱስ ክርስቶስ አጋዕዝተ ዓለም ሥላሴ በአብርሃም ማዕድ የተገኛችሁ በእኔ ማዕድም ትገኙልኝ ዘንድ እማጸናቸዋለሁ። የኔን ማዕድ ባርኩልኝ። ይሄን ማዕድ የበረከት ማዕድ አድርጉልኝ። ይሄን ማዕድ እኔ በረከት ማገኝበት፣ አጋንንት ደግሞ የሚታሰርበት አድርጉልኝ። አብዝተው የሚያስብሉኝ መናፍስት የሚያዙበት አድርጉልኝ። እምነት እኮ ነው ዋናው። እምነት፣ የእምነት ጸሎት። ይሄ ማዕድ ለእኔ ለስጋዬም ሆነ ለነፍሴ በረከት ማገኝበት፣ ስጋዬ የሚጠገንበት። መብል ለስጋ ነው አይደል የሚጠቅመው? አይደለም እንዴ? ለስጋዬ ምን የሚልበት የሚጠገንበት። ውስጥ ያደፈጡ መናፍስቶች፣ አብረው የሚበሉ መናፍስቶች ደግሞ አብዝተው እንድበላ የሚያደርጉኝ መናፍስት ደግሞ እነሱ የሚታሰሩበት፣ ስራቸው የሚያቆሙበት አድርጉልኝ ብለሽ አማትበሽ አጋዕዝተ ዓለም ሥላሴ ኃይላችሁን በዚህ ምግብ ላይ አሳድሩ ብለሽ 3 ጊዜ እፍ ብለሽበት፣ እናንተ ክፉ መናፍስት አብዝቼ እንድበላ የምታደርጉኝ ይሄ ምግብ በምመገብበት ሰዓት እናንተን እሳት ሆኖ ይብላችሁ፣ ያቃጥላችሁ፣ በመድኃኒዓለም ስም እሳት ይሁንባችሁ ብለሽ እፍ ብለሽ መመገብ። ያኔ አብረው መብላት ያቆማሉ ማለት ነው። ትንሽ ተመግቤ የምጠግብበት አድርጉልኝ ትያቸዋለሽ ደግሞ አጋዕዝተ ዓለም ሥላሴ። ግልጽ ነው አይደል? ይሄ ነው ያኔ የበረከት ሲያደርጉልሽ አጋዕዝተ ዓለም ሥላሴ ትንሽ በልተሽ መጥገብ ትጀምሪያለሽ ማለት ነው። አጋንንቱ መብላት ሲያቆም አጋዕዝተ ዓለም ሥላሴ ደግሞ ምግቡ ሲባርኩልሽ ያኔ መጥገብ ትጀምሪያለሽ በትንሽ ምግብ። ግልጽ ነው። ይሄን ይመስላል። እና አንቺም ትንሽ በትንሹ ለመመገብ ደግሞ ጥረት ማድረግ፣ በሚበቃሽ ልክ መመገብ ጥረት ማድረግ። ይሄን ይመስላል። አንድ ጥያቄ ወንድሜ እኔ የምጠብቀን አይተኛም የምል ይግባ። ሌላ ጥያቄ እስቲ ወደ ታዝግሽ የምጠብቀኝ አይገባም። እሺ የሚጠብቀኝ አይተኛም ትጠይቃለሽ። ቀጥለሽ። እሺ እኔ ጥያቄ በውስጥ ያወራህ ነው ወንድሜ። ተስፋ ሰጥተህ ነበር። ማን ነው ማይክ የከፈተው? በመጀመሪያ ማን ነው ማይክ የከፈተው? እስቲ ማይካችሁን ዝጉ። እሺ የሚጠብቀኝ አይተኛም። ቀጥይ። ወይም ወደ ታዝጊ ቀጥይ። ወደ ታዝጊ። አዎ ቀጥይ። የኔ ጥያቄ ምንድነው?
ጸሎት አደርጋለሁና ከዛ በኋላ ደግሞ ትንሽ ስራ ሲበዛብኝ ጸሎት ካቋረጥኩኝ በጣም ያስጠላኛል። ከዛ መልሼ ጸሎት ሲጀምር ደግሞ ወደ ላይ የበላሁትን በሙሉ ወደ ላይ ይለኛል ማለት ነው። ሆዴ ይነፋኛል። በጣም ከመጠን በላይ ሆዴ ይነፋኛል። አንደኛው ጥያቄ ጸሎት አድርጌ ጸሎት ሳደርግ ማለት ነው የበላሁትን ወደ ላይ ይወጣል፣ ወደ ላይ ይለኛል። ቆይ ጸሎት ሳደርግ ያስጠላኛል ነበር ያልሽው? አዎ ያስጠላኛል። አቋርጬ ደግሞ በመሃል ለምንድን ነው ጸሎት የማቋርጠው ምናምን ብዬ ጸሎት ሲጀምር መልሼ እጀምራለሁኝ። መልሼ ጸሎት አደርጋለሁ። ከ3 ቀን ይሁን ከ4 ቀን መልሼ እመቤቴ ሆይ እስኪ ካቋረጥሽ በኋላ በሶስተኛው ቀን እንደገና እንደ አዲስ ትጸልያለሽ? አዎ እጀምረዋለሁ። መልሼ ጸሎት አደርጋለሁ። እስቲ ቆይ ለምንድን ነው የምታቋርጪው? አሁን ለምሳሌ አንድ ቀን ስራ ከበዛብኝ በቃ እተኛለሁ፣ ይደክመኛልና በቃ ነገ ጸሎት አደርጋለሁ ብዬ እተኛለሁ። ከዛ በነጋታው ያስጠላኛል፣ መልሼ ወደ ጸሎት አልገባም። በሶስተኛው ቀን ከቀኑ ማለት ነው እመቤቴ ሆይ ለምንድን ነው ጸሎት የማቋርጠው? እስኪ አንቺ እርጂኝ፣ በቃ መልሼ ወደ ጸሎት ልመለስ ምናምን ብዬ ስጠይቃት ደህና ሆናለሁና ጸሎት እጀምራለሁ። ጸሎት ከጀመርኩኝ ገና ጸሎት ሲጀምር ልቤ ማለት ነው እንደዚህ በቃ እንትን ምንድን ነው የሚባለው? የበላሁትን ወደ ላይ ይወጣል። የበላሁትን በሙሉ ሆዴ ውስጥ አይቀመጥም። በቃ ምንድን ነው የሚባለው? ጆሮዬም እንደዚህ ይዘጋዋል ማለት ነው። እሺ ታለምዬ፣ ዞሮ ይኸውልሽ አንድ ነገር ልንገርሽ። ጸሎት የምታቋርጭበት ምክንያት አንድም ስንፍና፣ በእርግጥ ስራ ደክሜ የሚለው እሱ ምክንያት ነው። ግን ዋናው ጠቅለል አድርገሽ ስናየው ስንፍና ነው። እሺ እና አትስነፊ። እንዳትሰንፊ ደግሞ አንድ ነገር ላስታውስሽ፣ እንዳትሰንፊ የሚያደርግሽን መልካም። ምንጊዜም ጸሎት ስትጸልይ የጸሎት ባለቤት ይመጣል አይደለ? አዎ የጸሎት ባለቤት ይመጣል። ወይም ለምሳሌ አርጋኑን ስትጸልይ የአርጋኑን ባለቤት መብራን ትመጣለች፣ ከፊት ለፊትሽ ትቆማለች። ከዛም ጸሎትሽን ተቀብላ ባርካሽ ትሄዳለች። ይሄንን ሁሌም ለራስሽ ንገሪው፣ ለአይምሮሽ። ግልጽ ነው አይደል? ይሄን ለአይምሮሽ ንገሪ። ይሄ ግልጽ የታወቀ ነው። በነገራችን ላይ አባታችን አባ ገብረ ኪዳን ሲያስተምሩ አላያችሁ? አንዱ መዝሙረ ዳዊት ይጸልይ ነበረ፣ አንዱ አርጋኑን ይጸልይ ነበረ፣ አንዱ ደግሞ የቅዱስ ሚካኤልን መልክ ይጸልያል። እና አንድ ቅዱስ ሰው ያያቸዋል። እነኚህ ሶስቱንም ሲያያቸው መልካ ቅዱስ ሚካኤል የሚጸልየው ሊቀ መላእክት ቅዱስ ሚካኤል ከነሰራዊቱ ከፊት ለፊቱ ቆሞ ጸሎትን ይቀበልለታል፣ አጠገቡ ቆሟል። አርጋኑን የሚጸልየው አካል ደግሞ እመቤታችን ወተት ታጠጣዋለች። ወተት ታጠጣዋለች ማለት ሚስጥር፣ ማርና ወተት ታጠጣዋለች። ውዳሴ ማርያም የሚጸልይ ማር፣ አርጋኑ የሚጸልይ ወተት ታጠጣዋለች። ይሄ ማለት ሚስጥር ትገልጽለታለች ነው። አንድም በረከትን ትሰጠዋለች ነው። መዝሙረ ዳዊት የሚጸልይ ግን ከራስ ፀጉሩ እስከ እግር ጥፍሩ አጋዕዝተ ዓለም ሥላሴ ተስለውበት አየ አሉ። ማን ተስለውበት? ለብሷቸው ማለት እኮ ነው። ለብሷቸው አጋዕዝተ ዓለም ሥላሴ ለብሷል፣ ወይም ሙሉ ሰውነቱን መልተውታል ማለት ነው። ያንን ሰው አጋዕዝተ ዓለም ሥላሴ ማደሪያ አድርገውታል። ልክ ጌታ እንዲህ እንዳለው ዮሐንስ ወንጌል ምዕራፍ 14 ላይ የሚወደን ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል። ምን እናደርጋለን? በእርሱም ዘንድ መኖሪያ እናደርጋለን። እኔና አባቴ የሚወደን ቢኖር ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ሰውነቱ ውስጥ በቃ የእሱን ሰውነት የኛ ሰውነት የኛ ማደሪያ ይሆናል ማለት ነው። ጌታ መድኃኒዓለም በአጭሩ አጋዕዝተ ዓለም ሥላሴ በዛ ሰው ላይ ያድራሉ ማለት ነው። መዝሙረ ዳዊት የሚጸልይ ሰው ጋርም የታየው ይሄ ነገር ነው። እሱ ቆሞ ሲጸልይ አጋዕዝተ ዓለም ሥላሴ ማደሪያ አድርገውታል፣ ለብሷቸዋል። ከራስ ፀጉሩ እስከ እግር ጥፍሩ እሱ ውስጥ አያቸው። በጣም እያደነቀ ሄደ አሉ። እና ይሄንን አስቢ እህቴ፣ ምንጊዜም የሆነ ጸሎት ልታቋርጪ ስንፍና ሲለቅብሽ፣ በስራ እያመካኘሽ በሌላ ነገር እያመካኘሽ እንደዚህ አይነት ነገር ሲመጣብሽ እንዴ
አሁን መዝሙረ ዳዊት አሁን እንድታቋርጭ ሲገፋፋሽ አጋዕዝተ ዓለም ሥላሴ አስቀምጬ ነው የምተኛው የምቀመጠው አላደርገውም ብለሽ መዝሙረ ዳዊት ለመጸለይ መነሳት። አርጋኖን ወይም ደግሞ መጸለይ ከሆነ ልክ አርጋኖን ልጸልይ ስትነሽ ስንፍና እናቴን አቁሜ እናቴን ከደጅ አቁሜ ነው ጸሎት ማቆም አላደርገውም። ስለዚህ ብለሽ ተነስተሽ ለጸሎት መነሳት ይሄ በጣም ከስንፍናሽ እንድትላቀቂ ያግዝሻል። አሁን የነገርኩሽ ነገሮች ማለት ነው። ግልጽ ነው አይደል? ይሄንን አስቢ። ግልጽ ነው ወንድም። ይሄን እያሰብሽ የበላሁትን ወደ ላይ የሚለኝ ነገርስ እሱ ከምግብ ጋር አብሮ የገቡ መናፍስቶች አሉ ማለት ነው። ሌላ ጥያቄ የለውም። ከምግብ ጋር አብሮ የገቡ መናፍስቶች ይታወቃሉ። የአንቺ ጸሎት ያውካቸዋል። ሲያውካቸው እንዲህ አይነት ምልክቶች ያሳያሉ። አብሮ የገቡ መተትም ሊሆን ይችላል፣ ዛርም ሊሆን ይችላል፣ ቡዳም ሊሆን ይችላል። ብቻ ከምግብ ጋር ተያይዘው የገቡ ሆድ ውስጥ ያደፈጡ መናፍስቶች አሉ። ለዛ ነው ወደ ላይ የሚልሽ ጨጓራ፣ አንጀት የተቀመጡ ቃር፣ ብስናት፣ ግሳት የሚያመጡት እነሱ ናቸው። ጨጓራ ማቃጠል፣ የሆድ ድርቀት፣ አብዝቶ መብላት ወይም ምግብ መቀነስ ይሄ የሚያያዘው ከምግብ ጋር አብረው የገቡ መናፍስቶች ሲኖሩ ነው። እና ወደ ላይ የሚልሽም ከዛ አንጻር ነው። እሺ፣ ለዚህ ታዲያ መፍትሄው ጸበል አብዝቶ መጠጣት ነው። በደንብ ጸበል መጠጣት አለብሽ። እና መናፍስቶችንም መቃወም እንደዚህ አይነት ችግር ደግሞ እየጠነከረ የሚያስቸግርሽ ከሆነ ይሄንን ችግር እንዲያረቅልሽ ልዑል እግዚአብሔርን መማጸን እና ጸሎት ባደረግሽበት የጸሎት ውሃ እየተማጸንሽ የጸሎት ውሃውን መጠጣት፣ ያ ነው መፍትሄው። ግልጽ ነው? መልካም፣ አሜን አሜን። ታለም እሺ፣ ሌላ ጥያቄ? ገብረ ኤፍሬም። እሺ፣ ገብረ ኤፍሬም የት ነሽ? ታለም የሚጠብቀኝ አይተኛም። ቅድም ስጠራሽ የለሽም፣ ዝም አልሽ። አሁን መጣሽ። ለምን? ስለፈራሁ ነው። ይቅርታ ወንድሜ። በቃ ነገ ጠይቂያለሽ። ነገ አስታውሽን። ልክ ስገባ ጥያቄ በቅድም ተስፋ ስለሰጠህን ነው። ብዙ የምጠይቅ አይደለም። በቅድም የጠየቁ ጥያቄ በውስጥ ትጠይቂያለሽ ብዬሽ ነበረ። አዎ፣ መልካም። እሺ፣ እንደዛ ከሆነ መልካም። እንደዛ ከሆነ ለዛሬ ወለተ መድኅን ሰጥቻታለሁ። እሷን አስተናግጄ ጊዜ ካገኘው ወደ አንቺ እመጣለሁ። ጊዜ ካላገኘው ደግሞ እግዚአብሔር ቢፈቅድ ነገ አስተናግድሻለሁ። ለማንኛውም ጻፊልኝ በውስጥ። አሜን አሜን። እሺ ወንድሜ ጠይቃውን ጀምር። ገብረ ኤፍሬም ኤርፎን ግን ዝጉ። ማን ነው ማይክ ዝጉ? ማይክ የከፈታችሁ ካላችሁ ማን ነው ማይክ የከፈተው? ዝጉ፣ ድምጽ ይረብሻል። እሺ ቀጥል ወንድሜ። አሁን ቀጥል። ግዝት በዓላት ላይ ማን ነው ቅዳሜና እሑድና ግዝት በዓላት ላይ አልቀጠቅጥም እና አሁን ለምሳሌ ከሰኞ እስከ አርብ እቀጠቅጣለሁ፣ ጠዋትና ማታ ከቻልኩኝ ማለት ነው። ማታ ደግሞ በተሻለ መልኩ ማለት ነው እና ቅዳሜና እሑድ አቋርጬ ቆይና ሰኞ በጣም ሰንፋለሁ። በቃ ሁሉ ነገር ያስጠላኛል። ጸሎት ጠዋት በተለይ በቃ አርፍጄ ተኝቼ ነው የማረፍደው ምናምን በቃ ጸሎት ያስጠላኛል። መቀጥቀጥና መስገድ በተለይ በጣም የሚያስጠላኝ። እንደምንም ብዬ ከጸለይኩኝ እንኳን ስግደት ወይም እቀንሳለሁ ወይም አልቀጠቅጥም ማለት ነው ጭራሽ። ሰኞ እንደዛ፣ ከዛ ማክሰኞ እንደምንም ብዬ ጀምራለሁ። እንደዛ እያልኩ እና ምን ባደርግ ነው የሚሻለኝ? የማን ድምጽ ነው የሚረብሸው? እባካችሁ ማይክ ዝጉ። የማን ማይክ ነው እንደዚህ የሚረብሸው? ተቆጣጠሩ ማይካችሁ። በእንተ ቅዱሳን ተሳለነ የሱ ይመስለኛል። አሁን ፈልጊ አግኝቼው ዘጋው። ለታማኔን ነበረች። እሺ ግን ተቆጣጠሩ ባካችሁን ፕሊስ። አትረብሹም። ለመማር ነው አይደል የመጣችሁት? ስለዚህ ማይክ ዘግቶ ማዳመጥ። እናም ደግሞ ማይክ የተከፈተ አለ ሲባል ሁላችሁ ማይካችሁን ቃኙ። የኔ ይሆን እንዲህ እያላችሁ ቼክ ብታደርጉ መልካም ነው። እሺ መልካም ወንድሜ። ቅዳሜና እሑድ ማትቀጠቅጠው ስለ ሰንበት ክብር ነው? ሰንበትን አስበህ ነው?
የሆነ ግሩፕ ላይ ነበረን እንደዛ ነበርኩኝና አይቀጠቅጡም። እዛ የመምህር ተስፋዬ የመሰረተው እንትን ነው መሰለኝና አይቀጠቅጥም ብዬ ያዝኩኝ በዛ። መልካም ይኸውልህ ወንድም አለምዬ ስለ ሰንበት ክብርም አድርገው አለመቀጥቀጥም መርጠህ ከሆነም ትችላለህ፣ መብት ነው፣ መልካም ነው። ሰንበትን በዚህ መልኩ ላክብር ብለህ ይዘው ከሆነ ማለት ነው እሱ መልካም ነው። ነገር ግን ፈተና ከአቅም በላይ የሚሆን ከሆነ ፈተና ውስጥ ካለ ለመገሰጽ ያክል ብንቀጠቅጥ እንደ ሰንበትን እንደመሻር አይቆጠርም። እሺ ግልጽ ነው። ለምን መሰለ? ጠላትን ነው እየገሰጸን ያለ ነው። ጠላትን መገሰጽ ደግሞ በሰንበት ሰንበት እንደመሻር አያስቆጥርም። ግልጽ ነው። ግን ልዩነቱም አለ። ልዩነት ምንድነው ከተባለ አሁን ለምሳሌ የአምልኮ ስግደት ማንኛውንም ስግደት ማን ነው የአምልኮ ስግደት በሰንበትም ጭምር እንሰግዳለን አይደል? ግን ላብ እስኪወጣ ድረስ ነው የምንሰግደው። ዝልፍልፍ እስክንል ድረስ ነው የምንሰግደው አይደለም አይደል? በመጠኑ ነው የምንሰግደው። ልክ እንደዛ ማለት ነው። ይሄም ልክ እንደዛ በመጠኑ ጠላትን ለመገሰጽ ምን እናደርጋለን? የተወሰነ እንቀጠቅጣለን። ይሄም በማድረግ ሰንበትን መሻር አይደለም። ምክንያቱም ሰንበት መሻር ማለት ለምሳሌ የስጋ ስራ ጉልበት የሚያደክም ነገር ስንሰራ ያ ሰንበት መሻር ነው። ይሄ ግን እንደዛ አይደለም። ሰውነታችንም አብዝተን አንጎዳውም። ግን በመጠኑ ማንን እንገሰጻለን? ጠላትን እንገሰጽበታለን። ችግር ሲያመጣ፣ ፈተና ሲያበዛ፣ በዝሙት ሊጥለን ሲታገል ሊሆን ይችላል። ለምሳሌ ሌላ ኃጢአት ፈጣሪ የማይወደውን ስራ ሊያሰራንም ሊሆን ይችላል። ሌሎች ነገሮችን ሊያደርገንም ይችላል። ያን የምናደርጋለን ጠላታችንን እንገስጸዋለን ማለት ነው። ይሄን በማድረግ ደግሞ እንደ ሰንበት መሻር አይቆጠርም። ግልጽ ነው። ያን ይመስላል። በዚህ ጉዳይ ላይ የምሰጥ ምክር ይሄንን ነው። ለአንተ ብቻ ሳይሆን ለሌሎቻችሁም ጭምር ማለት ነው። መልካም። ሌላው ደግሞ ምንድን ነበረ? ምን ነበር ያልከኝ? አያይዘህ ነገርከኝ። እሰንፋለሁ ነው እሰንፋለሁ እደክማለሁ መሰለኝ ያልከኝ። አዎ ወደ ሰኞ ስጀምር በቃ በጣም ብዙ ነገር መስገዱ ምናምን በቃ ያስጠላኛል። መቀጥቀጡ እንደገና መጀመሩ ማለት ነው። ቅዳሜና እሑድ ሳልቀጠቅጥ አንደኛ ይኸውልህ ከእረፍት ተነስተህ ነው እየገባክ ያለው። አርፈሃል። እንደገና መልሰህ ወደ እየገባክ ነው አይደለ? ወደ ተጋድሎ ህይወት። ሰኞ ማለት ወደ ተጋድሎ የምትጀምርበት ዕለት ነው። ይሄ ከእረፍት ደግሞ ሰው ሲነሳ አንድም ከተፈጥሮ አንጻር እረፍት አድርጎ ሲነሳ ይዝላል፣ መንፈሳዊ ዝለት ያጋጥመዋል። ይሄ ያለ ነው በተፈጥሮ ማለት ነው። አንድ መረዳት ያለብን ነገር ግን በሰንበት ጊዜ ማድረግ ያለብን ነገር ምንድነው? በስግደት ምትክ ሌላ የምትጸልየው ጸሎት ይኑርክ። ግልጽ ነው። በስግደት ምትክ ሌላ የምትጸልየው ጸሎት መቁጠሪያ ቀንስ አካል አይደለም። በሰንበት በዛ ምትክ ሌላ የምትጸልየው ጸሎት የምናበዛበት ምስጋና የምናበዛበት ቀን ነው ያቺ ሰንበት። ሰንበት ማለት የጌታ ስጋና ደም ሄደን የምንቀበልበት ቀን ነው። የጌታ ስጋና ደም የምንቀበልበት። በተለይ ስጋው ደግሞ ከተቀበልን በኋላ ጭራሽ እንኳን መስገድ የለም። የአምልኮ ስግደት እንኳን የለም። ስጋው ደግሞ ከአንድ ሰው ከተቀበለ የአምልኮ ስግደት እንኳን ቢሆን አይሰግድም፣ ይከለከላል፣ አይቻልም። ጎንበስ ቀና ማለት የለም የአምልኮ ስግደት ላይ። ግልጽ ነው አይደል? አንድ ይሄን መረዳት መቻል አለብን። ምክንያቱም ጌታን ተቀብለነዋል። ራሱን መድኃኒዓለምን የተቀበልነው ለስጋው ደግሞ ክብር ስንል አንሰግድም ማለት ነው። አንዱ ይሄ ነው። ሌላው መቁጠሪያ የሚባልም ጭራሽ የለም። መቁጠሪያም አንነካም ስጋው ደግሞ ከተቀበልን በኋላ ማለት ነው። ይሄ ልንረዳ ይገባል። እና በሰንበት እነኚህን ነበረ ልናደርግ የሚገባው ልላችሁ ፈልጌ ነው። ስጋው ደግሞ የምንቀበልባቸው ጊዜያቶች አይደሉ? በእነኚህ ቀናት ይሄንን ነው የምናደርገው። ሌላ የተፈቀደ ስራ ምንድን ነው የሚባል በሰንበት? የተራበ ማብላት፣ የተጠማ ማጠጣት፣ ያዘነ ሰው ማስደሰት፣ መምከር፣ መንፈሳዊ ትምህርት መማማር። ይሄ ነው ማስተማርና መማማር። ይሄ ነው የተፈቀደልን። ስለዚህ በእነኛ ቀናት ምን እናድርግ? ምንም እንኳን ስግደት ባንሰግድ በስግደት ምትክ የሚሆን ጸሎት ማብዛት መጨመር፣ በስግደት ቦታ ጸሎት መጨመር፣ መቁጠሪያ በምንቀጠቅጥበት ፈንታ ጸሎት መጨመር። ይሄን እያደረግን መጸለይ እንችላለን። ዕለቱን ማሳለፍ። ወንጌል እስቲ አንብቡ። አሁን በዚህ ግሩፕ አድሚሮች እህቶቼ ጀምረዋል። ጥሩ ነው። ወንጌል እስቲ ጀምሩ፣ አንብቡ እስቲ ወንጌል፣ አራቱን ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የጌታን ቃል እስቲ አዳምጡ።
የነ ቅዱስ ጳውሎስ መልእክታትን እስቲ አዳምጡ። የነ ቅዱስ ዮሐንስ መልእክታትን፣ የነ ቅዱስ ጴጥሮስ መልእክት፣ ዮሐንስ ራእይን እስቲ አንብቡ። በተለይ ዮሐንስ ራእይ በጣም የምወደው ከመጽሐፍ ቅዱስ እንትኖች ፓርት ዮሐንስ ራእይ። ዳሩ ግን የምነቅፍብህ ነገር አለ፣ የቀደመ ፍቅርን ትተሃል፣ እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ እንዲያለ ይመክረናል ዮሐንስ ራእይ። እንዲሁም ደግሞ የወደፊቱንም ሁኔታ ያሳስበናል፣ ስለ አውሬው መምጣት ሁሉ ይነግረናል። ምን ዮሐንስ ራእይ። እንዲህ አይነት መልእክታት። እንደገናም ደግሞ የሐዋርያት ሥራ መጸለይ፣ የሐዋርያት ሥራን ማንበብ፣ እሱም በጣም አሪፍ ነው። የአዲስ ኪዳን መጽሐፍቶችን የብሉይ ኪዳንም ደግሞ ማንበብ፣ ይሄ ይጠቅመናል። እንዲህ አይነት ቅዱሳት መጽሐፍትን እያነበባቸው አሳልፉ ሰንበትን። ያከብረዋ ለሰንበት። ሰንበት እኮ ሰው ብቻ አይደለም የሚያከብረው፣ ቅዱሳን መላእክትም ያከብሯታል። ስለ ሰንበት ክብር እኮ ጌታ ነፍሳትን ከሲኦል ያወጣል እኮ ልዑል እግዚአብሔር ስለ ሰንበት ክብር ብሎ በሰንበት ቀን ነፍሳትን ከሲኦል አውጥቶ እኮ ያሳርፋቸዋል። አስቡት፣ በሲኦል ያሉ ነፍሳት ሰንበትን የሚያከብሩ ከሆነ እኛ ለምንድን ነው የማናከብረው? እንዲህ ልናከብር ይገባል። ታዲያ በእነኚህ ቀናት ደግሞ ጸሎት መጨመር፣ ቅዱሳት መጽሐፍትን ማንበብ፣ በስንፍና ማሳለፍ ሳይሆን እንደዚህ በማድረግ ልናሳልፍ ይገባል ለማለት ያክል ነው። ይሄን ይመስላል። እንግዲህ ግልጽ ነው። መልካም። አሜን አሜን። ወንድም አለም። እሺ እህት ወንድሞች፣ የዛሬው መርሃ ግብር በዚሁ ተጠናቋል። ሰዓታችንን ጨርሰናል። ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን አምላክ ሆይ በዛሬቱ ቀንም እንዲህ ተሰባስበን ይህንን መንፈሳዊ ትምህርት እንድንማማር የፈቀድክልን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ አደረስከን። ስለ ድንግል ማርያም ብለ በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ እንድታደርገን አምላክ ሆይ ሰዓተ ማልቱን ባርከ ቀድሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀድሰ ሰላም እንድታሳድረን የነገ ሰውም እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብራን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን
በሰላም አሳድረን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዩ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን አሜን አሜን። እህት ወንድሞች፣ የዛሬው መርሃ ግብር በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ልክ እንደ ዛሬው የነገውም መርሃ ግብር ይቀጥላል ማለት ነው። በርቱ 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 እህት ወንድሞች፣ እንዳትሰንፉ እሺ። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም ይላል ሉቃስ ወንጌል ምዕራፍ 9 ቁጥር 62 ላይ። በርቱ። ደግሞ በምትማሩት ቃል ለመለወጥ ሞክሩ ፕሊስ። በምትማሩበት በእያንዳንዱ ትምህርት ለመለወጥ ሞክሩ። ቃሉን የምታደርጉ ነው እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ቃሉን የምታደርጉ ነው እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የሚያደርገውን ቢኖር ቃሉን የሚሰማ የማያደርገውን ቢኖር የተፈጥሮ ፊቱን በመስታወት አይቶ የሚሄድ ሰውን ይመስላል። ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ሕግ ተመልክቶ የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል ብሏል ቅዱስ ያዕቆብ በመልእክቱ። ጌታስ ምን አለ? መድኃኔዓለም ቃሌን ሰምቶ የሚያደርግ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ዝናብ ወረደ፣ ጎርፍ መጣ፣ ነፋስ ነፈሰ፣ ያንን ቤት ገፋው፣ በአለት ላይ ስለተመሰረተ አልወደቀም። ቃሌን ሰምቶ የማያደርገው ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብ ወረደ፣ ጎርፍ መጣ፣ ነፋስ ነፈሰ፣ ያንን ቤት መታ፣ ወደቀም፣ አወዳደቁም ታላቅ ሆነ ይላል ማቴዎስ ወንጌል ምዕራፍ 7 ቁጥር 21 እስከ 4 ላይ ምዕራፍ 7 ቁጥር 4 እስከ 7። ስለዚህ ለመተግበር ሞክሩ እሺ። ግልጽ ነው። ለመተግበር ሞክሩ። ቅዱስ ጳውሎስ እንዲህ አለ፣ ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት፣ ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት፣ ለሚያርሷት ደግሞ የምትጠቅምን አትክልት የምታበቅል ከእግዚአብሔር በረከት ታገኛለች። እሾህና ኩርንችት ብታወጣ ግን የተጣለች ናት፣ ለመረገም ትቀርባለች፣ መጨረሻዋም መቃጠል ነው አለ። ዝናብ ያለው ምንድን ነው? ቃለ እግዚአብሔር። መሬት ያለው ማን ነው? እኔና እናንተን። ሁሌ ቃለ እግዚአብሔር ይሰበካል፣ ግን የሚተገብረው ሰው ብዙ በረከት ያገኛል። ማይተገብረው ግን መጨረሻው መቃጠል ነው፣ ገሃነም መግባት ነው እያለ ነው። እናት ወንድሞች፣ ለመተግበር ታገሉ፣ በርቱ። መድኃኔዓለምንም እንዲህ በሉት፣ ጌታ ሆይ ሰሚ ብቻ ዱን፣ የሰማሁትን እንድተገብር እርዳኝ እባክን። ስለ ድንግል ማርያም ብለ ጌታ ሆይ ቅጠል ብቻ ሆኛለሁ፣ ምንም ፍሬ አላፈራውኝም፣ እንዳፈራ እባክህ እርዳኝ። ያለኔ ምንም ልታደርጉ አትችሉም ብላል፣ እኔም ምንም ማድረግ አልቻልኩኝም እና እባክህ ፍሬ እንዳፈራ እርዳኝ የኔ ጌታ ኢየሱስ ክርስቶስ፣ አበርታኝ፣ አጠንክረኝ ያላችሁ ተማጸኑት። በተረፈ የማረባው የማልጠቅመው
ምናምን እንዲሆን ወንድማችሁንም በጸሎታችሁ አስቡኝ። ነገ ኃያሉ ሰማዕት ሊቀ ሰማዕት ቅዱስ ጊዮርጊስ ወራዊ መታሰቢያ ክብረ በዓሉ ነው። መልኩን ገድሉን እየጸለያችሁ ተማጸኑ። እኔ ኃጢአተኛ ወንድማችሁንም በጸሎታችሁ አስቡኝ። ደህና ሁኑልኝ። እግዚአብሔር አምላክ ከሁላችንም ጋር ይሁን። መልካም አዳር። የነገ ሰው ይበለን መድኃኒዓለም። ቃለ ሕይወት ቃለ በረከት ይሰማሉ። ጸጋን ያብዛሉ።